ፌል አድርገናል ካልመለስ ነው የትም ብንሄድ ይከተለናል ይሄ ነገር ይሄ ፌል ያደረገው ነገር ቀላል ነገር አይደለም ቃል ኪዳን ያፈረስ ነው ስለዚህ ኮንሲኩዌንሱ ይከተለናል መንግስት ሲቀየር የሚኖረው ለውጥ ወዘተ አንፃር አሜሪካ ስትደርሺ በመጀመሪያው ቆይታዎችሽ ሾክ የሚባል ነገር ገጥሞሻል Thank you very much መልሴን አግኝቻለሁ ብዬ ዘጋሁት ማለት ነው አሁን ተሾመ ስዩ ምናምን አትበለኝ እነሱ ኤጀንትስ ናቸው ኮሚሽንድ ናቸው ምናልባት በእምነት ደረጃም ደግሞ እምነታቸው ጸረ ኦርቶዶክስ ተዋህዶ እንደሆነ መገመት እችላለሁ ደጃፍ ላይ እንገኛለን ዶክተር መስከረም ለቺሳ አብራኛለች እንኳን ደህና መጣሽ ዶክተር መስከረም እንኳን ደህና ቆያችሁ ከሚዲያ ጠፍተሻል በጣም አይደለ አዎ ምን ነውሳ ኢንተርቪው ላይ ምናምን ነው ብዙ የጠፋሁት እንጂ የራሴ ዩቲዩብ ላይ ቅርብ ጊዜ ጀምሮ ተከስቻለሁ ሁለት ነገር ቪዲዮ ነገር ለቅሻለሁ አንድ 3-4 ቪዲዮ አረ አዎ ለቅቄያለሁ የግል ነገሮች ናቸው ወይስ መጥፋት ወልጄ ስለነበረ ነው እንዴ በጣም በሰላም ነው በጣም በሰላም ነው ናይስ ብዙ ጎበዝ ተማሪዎች ከልጅነት ወደ ይሄ ዩኒቨርሲቲ ወደሚገባበት ጊዜ ነው መወስድሽ ኦኬ በመጀመሪያ ጥያቄ ብዙ ጎበዝ ተማሪዎች በተለምዶም በተጽዕኖም በምርጫም ህክምና ኢንጂነሪንግ እንዲያጠኑ ይበረታታሉ እነሱም ብዙ ጊዜ በቃ ተለምዶ ምርጫቸው ሆኗልና አንቺ ዩኒቨርሲቲ ስትገቢ ግን ፔዳጎጂካል ሳይንስ እና ጂኦግራፊ ነው ያጠናሽው ምን አይነት አጋጣሚዎች ናቸው ወደ ትምህርቱ ወደ ጂኦግራፊ እና ፔዳጎጂካል ሳይንስ እንድትሄጂ ያደረገሽ የኔ እንኳን ያው ፕሌስመንት ነው በእኛ ጊዜ የነበረው ፖሊሲ በምርጫ አይደለም የተመደብክበት ቦታ ትሄዳለህ እሺ ግን ዩኒቨርሲቲ ላይ የተመደብሽው አይደል እንጂ ባህር ዳር ዩኒቨርሲቲ ላይ ስመደብ ሶሻል ሳይንስ ተማሪ ስለነበርኩኝ ኤክስፔክት አላደረኩም ማለት ትልልቅ ዩኒቨርሲቲዎች ሁሉም አይነት ፊልድ አላቸው ብዬ ነበር የምገምተውና እንዲሁ ለቤተሰብ ዝም ብዬ ኢኮኖሚክስ መማር ፈልጋለሁ ምናምን ላቸዋለሁ እንግዲህ ኢኮኖሚክስ ጥሩ ይከፍላል ምናምን ስለሚባል ነው እንጂ እኔ ልቤ ያለው ሌላ ቦታ ነው ወይ ሂስትሪ ማወቅ ፈልጋለሁ ወይ ሪሊጅን ግን እንደዛ የሚባል ደግሞ ሪሊጅን የሚባል ዲፓርትመንት የለም ሂስትሪ ማጥናት ፈልጋለሁ ሂስትሪን ደግሞ እንደ ዲፓርትመንት አልፈልገውም ለምን የምንፈልገው አይነት ሂስትሪ እዛ ላይ እየተማርን ነው ብዬ ስለማላስብ ማለት ነው ያኔ እንደዛ ታስቢ ነበር ምክንያቱም በተወሰነ ቀምሼዋለሁኝ 11ኛ ክፍል 12ኛ ክፍል ከዛ ያለው ምርጫ ፔዳጎጂካል ሳይንስ ነው ባህር ዳር ዩኒቨርሲቲ ሲባል ትንሽ ግራ አለኝ በቃ አይነት ነገር አልኩኝ እርግጥ ከኛ በኋላ ብዙም ሳይቆይ ብዙ ዲፓርትመንት ተከፈተ አሁን የሌለ ፊልድ የለም ግን በቃ እኔ ስገባ የነበረው ያ ስለሆነ ኮምፖዚት ሜጀሪን መምረጥ ነው ያለኝ ምርጫ እሱ ደግሞ ጂኦግራፊ ያደረኩት ራሱ ለምን እንደሆነ አላውቅም በደንብ ግን መሆኑ ጠቅሞኛል የሆነ የናቹራል ሳይንስም የሶሻል ሳይንስም ኮምፖነንት የተወሰነ ስላለው እይታህን ያሰፋልና ጥሩ ኮምቢኔሽን ሆነ መጀመሪያ ያልተቀበልኩትም ነበረ ሁለተኛ ዓመት ሶስተኛ ዓመት አካባቢ ስደርስ ወደድኩት ኦኬ ኤጁኬሽን ፊልድ ቬሪ ኢንትረስቲንግ ነው ፔዳጎጂካል ሳይንስ ተብሎ ደግሞ ያው እኛ ያኔ እንማር የነበረው የሆነች በጣም ትንሽ ነገር ብቻ አይደለም አንድ ፊልድ ላይ ብቻ ካሪኩለም ወይም ሳይኮሎጂ ብቻ ሳይሆን ማኔጅመንት አለ ምናምን ሳይኮሎጂውም አለ ካሪኩለሙም ሜቶዶሎጂውም አለ ፐርሰናሊቲ ሳይኮሎጂ በቃ ደስ የሚሉ ነገሮች ብዙ አሉትና ቀመስ ስለሆነ አይ ቲንክ I can explore many things አይነት አልኩና ከገባሽ በኋላ ነው ወይስ ከገባው በኋላ እየተማርኩ ስመጣ አክሴፕት አደረኩት እንጂ መጀመሪያ በቃ ምንም ይገርማል በኋላ እንግዲህ የመጣሽባቸውን ጽሁፎች ብዙ አንቺ ትኩረት የምትሰጫቸውን ኤሪያ ኦፍ ኢንትረስትም ኤክስፐርቲዝንም ሳየው የጂኦግራፊም እውቀት የፔዳጎጂም እውቀት በኋላም ላይ በግራጁዌት እና በፖስት ግራጁዌት የተማርሻቸው ነገሮች እንዳለ ግጥምጥሞሽ እንደሆነ ለማወቅ አይቸግርም በጣም እና የሆነ እንድትዘጋጅበት የተዘጋጀ ነው ይመስላል የሆነ የጠቀመኝ ደግሞ ምንድነው ማስተርስ ላይ ስማር ለስኮላርሺፕ አግኝቼ ውጭ ሲሄድ ኦፕሽን ሰጡኝ የሆነ በአንድ ፊልድ ብቻ እንድገደብ ሳይሆን ከፈለግሽ ከፒኤችዲ ከፈለግሽ ከአንደርግራጁዌት ከፈለግሽ ከማስተርስ የፈለግሽውን ኮርስ እየወሰድሽ ፍሌክሲብል የሆነ እንትን ለራስሽ ዲዛይን አድርጊ አይነት ነገር ብለውኝ ፋውንዴሽናል ኮርሶችን ብቻ እየወሰድኩኝ
ያንን ኦፖርቹኒቲ እንድጠቀም ፈቀዱልኝ። ዩኒቨርሲቲ ማለት ነው። ዩኒቨርሲቲ ውስጥ ያው ዲፓርትመንት ውስጥ ፈቀዱልኝ። ምክንያቱም የሆነ ቦታ ፊት አያረግም የኔ ፍላጎት አልኳቸው። አንድ ቦታ የሆነ ፒጅን ሆል እንደዚህ አታድርጉኝ። I want to explore many things. ቢግ ፒክቸሩን ነው የፈለግኩት አልኳቸው እና የፒኤችዲ ኮርስ ሁሉ ገብቼ እንድማር ይፈቅዱልኝ ነበር። ማለት አድ ማድረግ ትችይ ነበር ነው ወይስ እንደ ክላስሩም አቴን ነው? በስነ ስርዓት እንደ ክላስሩም ግሬድ የምትደረጊበት? በብዛት ምን ላይ ነበረ ግን የግራጁዌት ስታዲሽ? አሁን የሚለው የኤጁኬሽናል ሳይኮሎጂ ነው የሚለው ግን በብዛት ኮርስ ወርክሽ ምን ላይ ነበር በብዛት? ሳይኮሎጂ አለ፣ ፊሎሶፊ አለ፣ የሶሻል ወርክ ነገሮች አሉ፣ የካሪኩለም ነገሮች አሉ። ኮንቴምፖራሪ ኤጁኬሽን ተብሎ ደግሞ ፖለቲክስ እና ኤጁኬሽን እንዴት ኢንተርሴክት እንደሚያደርግ አለ። አይዲዮሎጂ፣ ማርክሲዝም፣ የጂዊሽ ፊሎሶፊው በቃ ምን ልበለ በጣም ቀናባቸው ነገር እሱ ነው። ይሄ የኛ ሀገር ትምህርት ብዙ ጊዜ እንደዚህ አይነት ከተዘጋጀው ካሪኩለም ውጭ ዝንፍ ማለት አይቻልም። በዛ ላይ ፕሮፌሰሮቹ ደግሞ በኤሪያቸው ጎበዞች ናቸው። አሁን ለምሳሌ አንድ ጂዊሽ ፕሮፌሰር ካለች የጂዊሽ ካልቸርንም የጂዊሽ ሂስትሪንም የጂዊሽ ቪው ኦፍ ኤጁኬሽንም ሁሉንም ነገር ይዛ ነው የምትመጣው ክላስ ውስጥ። you can get many things from her። ማርክሲስት ነኝ ካለ ደግሞ ራሱ ካርል ማርክስን መስሎ ነው የሚመጣው ሰውየው። ጸጉሩን አንጨፍሮ ሬቮሉሽነሪ ሰው መስሎ ምናምን ነው የሚመጣው እና ከሱ የበለቀውን ማግኘት ትችላለህ። እና በቃ እየተገረምኩ ከእያንዳንዱ እንደ ቱሪስት ይገርማል በጣም ብዙ ነገር ለመቅሰም እድሉን አገኘው። ለግራጁዌት ስተዲ ሄደሽ እስክትጨርሽ በተለይ ግራጁዌት ስተዲ እስክትጨርሽ the most fascinating ኮርስ የምትይው ምንድን ነው ለአንቺ? ማስተርስ ተማሪ ያለው አንድ ኮርስ የገረመኝ ኮንቴክስት ፎር ኮንቴምፖራሪ ኤጁኬሽን የሚባል ስወስድ ሁሉም ኮርሶች በየራሳቸው ዲስቲንክት በጣም የሚገርም ነገር አላቸው። ግን ይሄኛው ደነገጥኩኝ፣ ያስደነገጠኝ ኮርስ ነው። ለምን ኤጁኬሽን የሆነ የሴራ ማስፈጸሚያ ጭምር ሊሆን እንደሚችል ነው ሴትዮዋ ደፍራ የምትናገረው። ፕሮግሬሲቪስት በጣም ፋር ሌፍት የምትባል አይነት ናት፣ ሊበራል ናት። እና በእርግጥ ዊዝ ግሬን ኦፍ ሳልት ነው የሆነ እንትኑን የምትወስደው፣ ሁሉንም የሚነግሩህን ነገር እንደወረዳ አትወስደውም። ግን የነጭን የበላይነት በዓለም ላይ ለማስጠበቅ ተብሎ ዲዛይን የተደረገ ፊልድ ኦፍ እንትን ዌይ ኦፍ ኤጁኬሽን ነው ሞደርን ኤጁኬሽን የምንለው ብላ ትሞግታለች። በቃ ዊክ አፍተር ዊክ አፍተር ዊክ የተለያዩ አርቲክሎች እያመጣች ዳታዎች እያመጣች ምን እያለች ትሞግታለች። እና በጣም ሳይለንት ሆኜ ያሳለፍኩት ክላስ ቢኖር እሱ ነው። because I was my goodness ደነገጥኩኝና ሁሉ ነገር ሪቲንክ እንድታረጊ ነው። ሪቲንክ እንዳደርግና በእርግጥ የተለያየ ነገር ሲወራ ሰማለሁ ከዛ በፊት። ያው ለምሳሌ ሴራ ኮንስፒረሲ ነገሮችና እኔ አቮይድ አረግ ነበር ኮንስፒረሲ እንደማንኛውም ትምህርት ስላለ የሆነ በዳታ ምናምን እንደዚህ ቴስት ሰርተ ግራፍ ሰርተ ቻርት ሰርተ ዳታ አናላይዝ አድርገህ የምትደርስበት ሳይንቲፊክ ኖሌጅ ብቻ ነው እንጂ ይሄ በኢንቲዩሽን በሰስፒሽን ምናምን የምታመጣቸውን እውቀቶች አልተማመናቸውም። ያ ማለት ኢንትረስቱ የለኝም ማለት አይደለም፣ ግን አካዳሚክ እንትን ውስጥ ግን አይበረታታም ራሱ ደግሞ የለም ብዬም ነበር የማስበው። ሴትዮዋ አመጣችው ኬዝ ስተዲዎች ምናምን የሆነ ጥቁሮች ለምሳሌ ስፔሻል ኤጁኬሽን እንዳያገኙ፣ ስፔሻል ኤጁኬሽን ማለት ይሄ ልዩ ፍላጎት ላላቸው በሚለው ብቻ ሳይሆን አድቫንስድ ጊፍትድ ኤጁኬሽን ወደዛ አድሚትድ እንዳይሆኑ የሚደረጉባቸው የተለያዩ ዘዴዎች እንዳሉ ለምሳሌ እንደዛ አይነት ነገሮች ነው የሚፈጠሩት ሰበቦች በቃ ብዛታቸውን ሌየራቸውን ምናምን ስታስረዳ እኔ ወይ ጉድ እያልኩ ይሄም አለ እሱ በቃ አይ ኦፕነር ነው የሆነልኝ። ምክንያቱም ኤስታብሊሽድ የሆነን ሲስተም የግድ በቃ እንደዛ ነው ብለህ መቀበል እንደሌለብህና ኩዌስችን ማድረግ እንዳለብህ ኮምፕሊትሊ መናድ ማለት አይደለም። ግን ኤክስክሉድ ያደረጋቸው የሚችላቸው ትልልቅ ፐርስፔክቲቮች ሊኖሩ እንደሚችሉ አይ ኦፕነር የሆነ ኮርስ ነው የሆነልኝ እና እሱ ይገርመኛል። ግን ሁሉም የየራሳቸው ነገር አላቸው። ምናልባት በእርግጠኝነት በኮርሶች ገጥሞሽም ሊሆን ይችላል። እኔም እንደዚህ ስለ ኤጁኬሽን ስማር በሆነኛው ምዕራፍ ኤጁኬሽን አዛን ኢምፔሪያል ቱል የሚል ያነበብኩት መጽሐፍ አለ። ቬሪ ፋሲኔቲንግ ቡክ፣ ልክ አሁን እንዳንቺ ኮርስ ማለት ነው። ኢትስ ቬሪ ጉድ ቡክ እና ስለዚህ አላስነበቡንም ሊያስነብቡን ይገባ ነበር። በጣም እና ልክ እንደርሱ በጣም ዌል ሪሰርችድ ነው። ብዙ ኬዞችን ያነሳል እና በቃ የኤጁኬሽን ምን በደንብ የኢምፔሪያሊዝም እንትን መፈጸሚያ እንደሆነ በብዙ ማስረጃዎች የሚከራከር መጽሐፍ ነው እና ለእኔም አይ ኦፕኒንግ ነበር በጣም ልክ እንደሷ ኮርስ አይነት ማለት ነው። ስትመረቂ ከባህር ዳር ዩኒቨርሲቲ የወርቅ ተሸላሚ ነበርሽ።
እና በዩኒቨርሲቲ ውስጥ በጣም ትልቅ ጉዳይ ከሚባሉት ነገሮች ውስጥ ነው በዛ ምዕራፍ ማለት ነው። እና ብዙ ጊዜ የወርቅ ተሸላሚነት ደግሞ አብሮ የህይወት መስመራችንን ለምሳሌ በሙያ አኳያ አስተማሪ ወይ ሪሰርቸር እንድንሆን ኢቭን ስለ ራሳችን ያለን ግምት ላይ ምናምን ብቻ ብዙ ተጽዕኖች እንደሚፈጥር ይታወቃል። እና የወርቅ ተሸላሚነት የህይወት አቅጣጫሽ ላይ ተጽዕኖ ፈጥሯል? በበጎ ነው በብዛት የሚሆነው መቼም? አዎ ፈጥሯል። ምን አይነት ነገር አለ? አሁን የዛም ሰዓት መንፈሳዊ ነገሮች ላይ ኢንትረስት ነበረኝ እና ቤተክርስቲያን ለምሳሌ ኮርሶች እከታተላለሁ ማራለሁ ምናምንና ከሃይስኩል የመጣም ነው ወይስ ዩኒቨርሲቲ ስገባ ነው ይበልጥ የተመቸኝ? ሃይስኩል ላይ ሰፈር ውስጥ ከሰንበት ተማሪዎች ጋር ዲስከስ ማድረግ ምናምን ነው። ዩኒቨርሲቲ ስገባ ግን እንደ ልብ በደንብ ዲዛይን እንዲሆኑ የግቢ ጉባኤ ኮርሶች ምናምን ሳገኝ በቃ ስራዬ ብዬ በጣም ደስ እያለኝ ነበር መማረው እና ሀይ አቺቨር ሆናለሁ ብዬ አላሰብኩም ዩኒቨርሲቲ ስገባ። ምክንያቱም እንዳልኩ አሁን መምህርነት የሚለው ነገር መጀመሪያ ትንሽ ዲስከሬጅ አድርጎኝ ነበር። ዛት ሴት በቃ ምናምን ብዬ ነበርና ከኔ ደግሞ ብዙ ኤክስፔክቴሽን ስለነበራቸው ቤተሰቦቼ የሆነ በቃ የሚታያቸው ነገር በቃ ወይ ዶክተር እንደዚህ ምናምን ቅድም ያልኳቸው ፓይለት ኢንጂነር እና ትንሽ ዲስከሬጅ አድርጎኝ ስለነበረ የሆነ ውጤቶቹ ሲመጡ እኔን ፈልገው ነው እየመጡ ያለው ወይስ እኔ ነኝ እያመጣኋቸው ያለው እል ነበር። ብዙ ቦዘር አላረግም እና ማተኩሮ መንፈሳዊ ትምህርት ላይ ነበር። እንደውም ተማሪ ላይብራሪ ገብቶ ምናምን እኔ የተማርኳቸውን ኖቶች ምናምን እያነበብኩ ደስ ይለኛል። ቅዱስ ቄርሎስ፣ ዲዮስቆሮስ ምናምን እያልኩ እሱን እያነበብኩ በዛ ነበር ፋሲኔትድ የምሆነው እና በኋላ ኮንሲስተንት ሆነ ውጤቴ። ማለት ወይ 4 ነው ወይ 3 ነው። አብዛኛው ጊዜ 4 ነው የማመጣው በየሴሚስተሩ ማለት ነው። እና ቤተሰቦቼም ተገረሙ። ዲስከሬጅ ሆነሽ ነበር ሄድሽው ግን ውጤቱን ያመጣሽው ነው እና አይ ቴንክ ዩ ቬሪ ማች አለኝ አባቴ። በጣም ነው ማመሰግንሽ፣ ጨንቆኝ ነበረ እቺ ልጅ ሞራሏ እንዳይነካ ብዬ። ይገርማል። እና ፐርፐዝ ይኖረው ይሆን እንደ እግዚአብሔር ወደ ማለት ነገር አመጣኝ። ይሄ ግሬድ እኔ አይደለሁም እየቆፈርኩ እያመጣሁት ያለው እሱ ራሱ እየመጣ ነው እና ያው ነገር እንድሰራ ይፈልግ ይሆናል። ሜቢ እኔ ራሴ የማላቀው የሆነ ጊፍት ይኖረኝ ይሆናል አልኩና ጎልድ ሜዳሉ ደግሞ መጨረሻ ላይ መጣ። እሺ እንዴ እኔ ሆንኩ ማለት ነው። ከሁለቱም ካምፓስ እንግዲህ 2 ልጆች ነን የተሸለምነው። ይገርማል በጣም። ኦኬ ሶ what do you want me to do? እና ፎከስ ውስጥም ትገባለህ፣ ኤክስፔክቴሽኖች ይጨምራሉ ምናምን። ያው ማለት ሁሉም ኢንካሬጂንግ ነገር ነውና ስለዚህ ጥያቄን ለእግዚአብሔር ነው ያቀረብኩት ማለት ነው። ወደዚህ ያመጣኸኝ አንተ ነህ። እኔ በጣም ሀይ አቺቨር ምናምን እንደዚህ ነቅንቄው በጥሼው ምናምን ምለው እንትን ይዤ አልመጣሁም። የሆነ ነገር አለ እኔ ጋር ማለት ነው፣ ያስቀመጥከው ጊፍት አለ ማለት ነው። አንተ ጋር ሄድ አድርገኝ፣ አንተ ምራኝ፣ ምንድነው እንድሰራ የምትፈልገው ብዬ ያችን ጎልድ ሜዳል ባገኘው በማግስቱ ቤተክርስቲያን ሄጄ እሱን ነው ጥያቄ ያቀረብኩለት። ወዲያው ነው ጋይድ ማድረግ የጀመረው። እግዚአብሔርም አላሳፈረኝም። በዚህ ጋር ሂጂ ያለኝ ነው በቃ ወርዶ እንደዛ አላለኝም እንጂ በዚህ ጋር ሂጂ የተባልሽበት የመጀመሪያ እርምጃሽ ምንድን ነው? ስራ እንደያዝን የመጀመሪያዎቹ 2 ወራት ውስጥ ማለት እችላለሁ ባህር ዳር ጊዮርጊስ ቤተክርስቲያን ከተማው መሀል ላይ ነው እና ከጓደኛዬ ጋር ይሄንን ጥያቄ በድጋሚ ኤምፋሲስ ሰጥቼ ለመጸለይ ገባው። እሺ ኦኬ አሁን ቤት ተከራየው ምን አልኩኝ፣ መምህር ሆንኩኝ። የዩኒቨርሲቲ መምህር የዛሳት 20 ዓመቴ ነው 21 ዓመት something like that። እና አሁን ወዴት ነው የምሄደው? ምንድነው እንድሰራ የምትፈልገው? ምክንያቱም ይሄ ዝም ብሎ ኮርሱን ሪሃሽ እያደረኩ በመሄድ ብቻ ምጨምረው ነገር ያለ አልመሰለኝም። እሱን ከኔ በፊት የነበሩት መምህራንም ሲሰሩት ኖረዋል። እነሱ ለኛ የሆነ ነገር ሰጡን። ኦኬ እኔ ደግሞ ወዴት ነው የምወስደው? I have to add something የሆነ ቫልዩ አድ ማድረግ አለብኝ እንጂ ዝም ብሎ ያንን ሪፕሮዳክሽን ይሉታል ይሄንን ነጮቹ። ሪፕሮዲዩሲንግ the same thing ሳይሆን ፕሮዲዩሲንግ something ኦሪጂናል ደግሞ መኖር አለበትና ወደዛ ዳይሬክሽን መሄድ ነው የፈለግኩት። ሌሎችም ብዙ ጥያቄዎች ነበሩ አይምሮዬ ውስጥ። ለምሳሌ የተማረ ሰው አገሪቱን ገደል ከተታት፣ ያልተማረው እናትን ሀገር የተማረው አፈረሳት ምናምን ይባላል። እኔ ከአፍራሾቹ ወገን መሆን አልፈልግም። ጌታ ወይ ከማያፈርሱት ወገን አድርገኝና ምን እንደሰራ ነው የፈለግከው ብዬ ልክ ያንን ጸሎት አድርጌ ወጣሁኝ። ሰርክ ሰዓት ላይ ነው 11 ሰዓት አካባቢ። እሺ ከዛ መጽሐፍት ሱቅ ገባን። አጋጣሚ እዛው ጋር ስቴሽነሪም አለ መጽሐፍም አሉት። በጣም ብዙ መጽሐፍ ኮሌክሽኖች አሉና እንደገባው out of lots of books ከዛ ሁሉ መጽሐፍ አይኔ ያረፈው የንቡረድ ኤርሚያስ መጽሐፍ ላይ ነው። ኢትዮጵያዊው በማንነቱ ፍለጋ ይላል። እሺ I'm searching something የሆነ ነገር እየፈለኩ ነው። ርዕሱ ራሱ ገጠመልኝ። ይገርማል። እሺ
መጽሐፍ አቀበለኝ አልኩት። ሰጠኝ፣ ወሰድኩት፣ አነበብኩት። አይ ኒው የዛን ቀን በዚህ ጋር do something about this educationን በዚህ በኩል ወዴት ነው መውሰድ የሚቻለው የሚለው ነገር መጀመሪያ ራስሽን በዚህ ውስጥ ሲቹዌት አድርጊ አይነት ነገር እንደሆነ ሜሴጁ ገባኝና በአንድ ቀን ያነበብኩት። የዛን ቀን ለምን ሳነብ አደርኩ። በነጋታው መጣው ተመልሼ ከዛው አጠገብ የሌላ መጽሐፍ አይቻለሁ የንቡረድን እሱንም አምጣልኝ አልኩት። ኢትዮጵያ የዓለሙ መፋረጃ ይላል። በጣም የሚታወቁ መጽሐፋቸው እሱ ነው። ወፈር ይላል እሱ ደግሞ። እሱንም ሰጠኝ። የዛን ሰዓት 45 ብር ምናምን የሚሸጠው መሰለኝ። ወሰድኩት። እሱንም እሱ ወፈር ስለሚል 1-2 ቀን ወሰደብኝ እና አይኒው በቃ መንገድሽን አወቅኩት የዛኑ ሰዓት። ዋው እስካሁን እዛው ላይ ነኝ። አፍተር 15-20 years እዛው ላይ ነኝ። ግን ምናልባት ከልጅነት ከኤሌመንተሪ ከሃይስኩል ቅድም ያልሽውን አይነት ራሱ ማለት ለምሳሌ የተማሩ ሰዎች ያልተማሩ ሰዎች የገነቧትን ሀገር አፈረሷት ምናምን በሚባሉ ነገሮች ትኩረት ለመስጠት ራሱ የሆነ እርሾ ያስፈልጋልና ምን አይነት ባክግራውንድ ነው እንደዛ አይነት ነገር ላይ በኢትዮጵያ አፍራሽ ወገን መቆም አልፈልግም፣ ኤጁኬሽን ደግሞ እንዳያጠፋሽ መፈለግ ወዘተ ከምን አይነት እርሾ የመጣ ነው? ምን አይነት ባክግራውንድ ነው? አድላፍቱ ብዙ ነገሮች አሉ፣ ግን ልጠቅስል የምችለው 1-2 ነገር ምንድን ነው? አንዱ በልጅነት ያየሁት ነገር አለ። ልክ የደርግ መንግስት ወድቆ የኢህአዴግ መንግስት ሲገባ እኔ ሕፃን ነኝ በዛ ሰዓት። ምንድነው ኢህአዴግ ምናምን እላለሁኝ፣ ጠይቃለሁ ታላላቆቼ። ኢህአዴግ ማለት በቃ አዲስ መንግስት ነው ምናምን ይሉኛል እና ወይኔ ምን ያደርገናል ምናምን እላለሁ። ምንም የዛ ሰዓት ግን በአይምሮ የተቀረጸው ያየሁት ነገር ምንድን ነው? ይሄ የደርግ ተፈናቃዮች የሚባለው ነገር በጣም ብዙ ፋሚሊ ነው ሜስዳፕ የሆነው። የደርግ ወታደር የነበሩ ካድሬ የነበሩ ከዛም አልፎ ከፍ ከፍ ያለ ባለስልጣን የነበሩ ሁሉ ሳይቀሩ ኑሯቸው ወዲያው ሲናጋ እና ያ ተማምነውበት የነበረው አይዲዮሎጂ እንደ ጉም እጃቸው ላይ ሲተን ያ ነገር እኔ ገብቶኝ አይደለም፣ ግን አባቴ ውስጥ ፊቱ ውስጥ ሀዘኑን አይ ነበር። የሌሎችን እያየሱ በጣም ያዝን ነበር። እሱ ወደ ስራው ተመልሷል። ምክንያቱም ፖለቲካ ውስጥ ብዙ እንትን አይደለም፣ የእጅ ባለሙያ ነው፣ ሌዝ ማሽኒስት ነው፣ ይፈለጋል ሙያው። ስለዚህ መልሰው ጠሩት እሱን። የቶርኖ ቤት ባለሙያ ናቸው እና የእጁ ሙያ በጣም ጥሩ ጎበዝ ስለሆነ በጣም ይፈልጋል። እስካሁን ድረስ እንደ ቺፍ በጣም ይታወቃሉ እንደዚህ አይነት ባለሙያዎች። እና ትፈልጋለህ ተብሎ እሱ ወደ ስራ ተመለሰ፣ እድለኛ ስለሆነ ማለት ነው። ሌሎቹ they didn't make it። ያው የስርዓት ለውጥ መጣ። they didn't expect የሆነ በቃ ሙሉ ነገር ሲናጋብህ የሆነ ስለ ሀገር ያለ ኢሜጅ ሁሉ ጀምሮ ማለት ነው። እና እነሱ እንደዛ ህይወታቸው ምስቅልቅል ሲል እሱ ደግሞ ያው አብረውት ይሰሩት የነበሩ የስራ ባልደረቦቹ አንዳንዶቹ ማለቆቹ ምናምን ናቸውና ያዝን ነበር፣ በጣም ያዝን ነበር። አንዳንዶቹን ለመርዳት ይሞክራል ምናምን እና ሁሌ ጧጧት እየተነሳ ቁጭ ብሎ ሲያዝን አየዋል። የነከሌ ፋሚሊ እንደዚህ ሆነ፣ የነከሌ ፋሚሊ እንደዛ ሆነ። እንደ ሰው ነው የምታዝነው እንጂ ያው አይዲዮሎጂው ወደቀብኝ ምናምን ብሎ አይደለም፣ ግን እንደ ሰው። ስለዚህ የሆነ ያ አፍተር ማዙ ቀጠለ። እያደግኩ ያን እየሰማሁ ነው ያደግኩት። ይሄ ሰውዬ እኮ ምን የመሰለ እጁን በውስኪ ይታጠብ የነበረ ትልቅ ባለስልጣን እኮ ነው ዛሬ እንደዚህ ዘበኛ ሆኖ የምታዩት ምናምን ሲባል አያለሁና ያ ነገር በሰዎች ህይወት ውስጥ ብቻም ሳይሆን እንደ ሀገርም ምን አይነት ፌለር እንዳመጣ የተወሰነ ግንዛቤውን እያስኩ ስመጣ ኦኬ ማያስተማምኑ ነገሮች አሉ ማለት ነው የሚለው የመጀመሪያው እርሾ ይሄ ነው። ገባኛ። the entire country ያምኖበት እየተንቀሳቀስኩ ነው በዚህ ጋር ምናምን ብሎ ዘጭ ሊል ይችላል ማለት ነው። 20 ዓመት ምናምን አሳልፎ ስለዚህ የመጀመሪያው ናት። ከዛ በኋላ ግን እኔ ትምህርት ቤት ማልማራቸውን ስቶሪዎች እንደ ቀልድ ውጪ ሲነገሩ ስሰማ የሚገራርሙ ነገሮች፣ ለምሳሌ ታቦተ ጽዮን እኮ ኢትዮጵያ ውስጥ ናት ምናምን ሲባል ናት እንዴት ማንም አልነገረኝም እስካሁን። ሃይ ስኩል ላይ ነኝ ብትይ? አዎ 10ኛ ክፍል 11ኛ ክፍል ምናምን ስደርስና እሱ ሌላው እርሾ ሆነ ማለት ለምንድን ነው የማይነገሩን እንደዚህ አይነት ነገሮች ትምህርት ቤት ማለት ጀመርኩ። ወይ ደግሞ ቤተክርስቲያንም ሄደን የሃይማኖት ክርክር ነው ያለው እንጂ የሆነ ግራውንድ የሚያደርግህ ነገር አይደንቲቲ የሚሰጥህ ነገር የለም። ሁሉም አይደንቲቲ ሰርች ላይ ነው። አንዳንዱ ሴሌብሪቲ እየተከተለ አይደንቲቲ ሰርች ላይ ይገባል። አንዳንዱ በቃ ምን ልበልህ፣ አንዳንዱ ሰባኪ ለመሆን አክት ሲያደርግ ታየዋለህ። አንዳንዱ ብዙ ነገር አለና ለምን ግራውንድ የሚያደርገን እውነት አይነገረንም? so that we don't spend our adult life searching for something እኔ ማን ነኝ ምናምን ከምንል ማለት ነው በ40 እና በ50 ዓመት። እነዚህ ነገሮች ናቸው በኋላ
ይህን ጥያቄ መመለሰው እኮ ኤጁኬሽን ውስጥ ነው ማለት ጀመርኩና ኢትስ ሪሊ ፎር ጉድ እግዚአብሔር ዲዛይን አለ እዚህ ውስጥ ኤጁኬሽን ፊልድ ውስጥ መምጣቴ። እኔ ስለ ፕሮፌሽኑ ፕሬስቲጅ አይደለም ማሰብ ያለብኝ፣ ስለ ክብሩ፣ ስለ ደሞዙ፣ ስለምኑ ሳይሆን ሜቢ የኔን ውስጤን ስለሚያውቅ እግዚአብሔር እዚህ ጋር ነው ቦታሽ ብሎ አምጥቶ ሊሆን ይችላል ብዬ ተቀበልኩትና ያ ነበረ ሾው። ይገርማል። ከአንደር ግራጁዌት በኋላ በጣም ብዙ ሰዎች በተለይ ልክ ከአንደር ግራጁዌት በኋላ የማያገኙትን የፉል ብራይት ስኮላርሺፕ አግኝተሽ ነው ለግራጁዌት ስታዲስ ሄድሽው። በምን አይነት አጋጣሚዎች ናቸው? ብዙ ጊዜ ከግራጁዌት በኋላ ሊገኝ ይችላል ወይም ደግሞ በተለያዩ ሌሎች እርከኖች ላይ የፉል ብራይት ስኮላርሺፕ እንዴት ልታገኝ ይቻልሽ? በሚገርም ሁኔታ እሱም አገኘዋለሁ ብዬ ያላሰብኩት ነገር ነው። ማለት ኢንፎርሜሽኑን አንዱ አብሮን የሚሰራ ልጅ መጥቶ ነገረኝ። አፕላይ ማድረግ ከፈለግሽ አፕላይ አድርጌ ያለኝ። ከዛ በጣም ኮምፒቴቲቭ መሆኑን ሰማው። ከብዙ ዩኒቨርሲቲ ኢትዮጵያ ውስጥ ካሉ ዩኒቨርሲቲዎች ውስጥ አፕላይ ይደረጋል በየአመቱ። የሚያገኘው ሰው ግን አንድ ሰው ወይ ሁለት ሰው ነው። ቶፕ የሆነውን ሰው ነው የሚወስዱት። the finest mind ምናምን ብለው in the world መሰብሰብ ወዳ ነው። እሱን እየፈለግን ነው። ጉድግዳው እንትናቸው ራሱ ይገርመኛል እኮ ሰማው እኮ እውነትነት አለው እኮ ማለት አሜሪካ the finest mind ትፈልጋለች ለራሷ። እኛስ ኢትዮጵያ ሳያስፈልጋት እኛ እንደ ቡናው እንደምኑ እንሰጣለን። ታሪፉን በቃ መውሰድ ትፈልጋለች። ኦኬ አልኩኝ፣ አመለከትኩኝ። ከዛ ኮንግራቹሌሽንስ ሾርት ሊስት ውስጥ ገብተሻል ምናምን ስባል ሪሊ ምናምን እያልኩ የሆነ እኔ ብዙ ሳለፋባቸው ነው የሚመጡት እነዚህ ነገሮች፣ የሚገርም ነገር። እና ሌላም 2-3 እድሎች መጡ በዛው ጊዜ። በዛው ጊዜ ደቡብ አፍሪካ ሆነ በአዲስ ፊልድ የሚከፈት ነበረ። ደቡብ አፍሪካ ሄደን ያንን አጥንተን መጥተን እንድንከፍት ከሆነ ልጅ ጋር ዩኒቨርሲቲው ሊልከን አዲስ ዲፓርትመንት ከናካቴው አዲስ ፊልድ ነው በቃ ለመጀመሪያ ጊዜ። እና እሱ አንድ ኦፕሽን መጣ። ሌላ ደግሞ ኔዘርላንድ ምናምን የተለመዱት ስኮላርሺፖች ደግሞ አሉ ለታዳጊ ሀገራት የሚሰጡ፣ እሱም መጣ። የአሜሪካው ይሳካል አይሳካም አይደለም። ይሄኛው ግን ታይም ሊሚት ነበረው። የምትፈልጊ ከሆነ አሁኑኑ ንገሪን አይነት ነገር ነበረው። ይሄ የአሜሪካውን ልጠብቅ ወይስ ያልተረጋገጠውን ልጠብቅ? ይሄኛው ትንሽ ጊዜ እንትን አልኩና እነዚህን ተውኳቸው፣ ያኛውን ልጠብቅ። ምክንያቱም ኤጁኬሽን ፊልድ ላይ ነው ያመለከትኩት። ኦልሬዲ ያመለከትሽውም ኦሃዮ ዩኒቨርሲቲ ነው አይደለም? እሱን ራሳቸው ናቸው አሳይን የሚያደርጉ። ምርጫህን ይጠይቁሃል። ከዛ ውጭ ግን ራሳቸው እንትንህን አይተው አሳይን ያደርጋል። እኔ ሀገሪቱን ስለማላቃት ራሱ ፐብሊክ አፌርስ የራሱ የኢንስቲትዩት ኦፍ ኢንተርናሽናል ኤጁኬሽን እነሱ ተማክረው ነው የሚመድቡክና የጻፍኩት ግን የነፍሴን ጥያቄ ነው እዛ ጋ የጻፍኩት። በኤጁኬሽን ፊልድ ውስጥ ይሄ የኢትዮጵያ ኤጁኬሽን ክራይሲስ ለመፈታት የሀገሪቱን ታሪክ መንፈሳዊም ስጋዊም ታሪኳን ከአውሮፓውያን ፊሎሶፊ ምንድነው የለየው? ምንድነው እንዴት ነው ተጣጥሞ መሄድ የሚችለው? ምንድነው የለየው? ይሄንን ፊገር አውት ማድረግ ፈልጋለሁ ብዬ ነው አፕላይ ያደረኩት። ዋናው ጥያቄ ያለው እዛ ጋር ይገርማል። ሌላው እንደዚህ በሪኮሜንዴሽን ምናምን የመጡ እንትኖች ናቸው፣ ስኮላርሺፖች ናቸው። ስለዚህ እግዚአብሔርን ማመን ፈለግኩና ከፈለግ ከአንተ የአሜሪካውን ታመጣዋለህ፣ ስለዚህ እነዚህን ሁለቱን ትቻለሁ አልኳቸው። ጠብቃለሁ አልኩኝ። ስጠብቅ 5 ሰው ሾርት ሊስት ውስጥ ገብታችኋል ተባለ። ኦኬ ከ5 ሰው ደግሞ አንቺ ተመርጠሻል ተባለ። መጨረሻ ላይ ኦኬ ሌትስ ጎ አልኩኝ። ስለዚህ የተላኩ ነው የሚመስለኝ አይደለ? እንደተላከ ሰው ነው። ፋይንድ አውት ሳምቲንግ እና ተመለሽ ወደ ሀገርሽ መጥተሽ ሪፖርት አድርጊልኝ እንዳለኝ ነው ፈጣሪ። እንደዛ አድርጌ ነው እንጂ እዛ ሄጄ የራሴን ኑሮ አመቻችቼ ምናምን በሚለው ማይንድ ሴት አልሄድኩም። ብዙ ሰው እንደዛ ስለሚያደርግ እነሱም ግራ ገባቸው እንጂ ልትመለሽ ነው ምናምን ብለውኝ እዚህ ስመለስ ራሱ አሜሪካ ኤምባሲ ደንግጠዋል። ተመለሽ አሉኝ። የተመለሰ የለም በዚህ ፕሮግራም ሄዶ እኔ ተመልሻለሁ። ብዙ እድሎች እዛው ይፈጠራሉ አይደል? እዛው ይፈጠራሉ ማለት ከፈለክ አታጣም ማለት። ለምሳሌ እንትኑ ሪስትሪክሽን አለው የሚሰጥህ ቪዛ 2-year home residence requirement የሚባል ፓስፖርት ላይ ተመቶ ነው የምትሄደው። ማለትም ሄደ ማስተርስን ከተማርክ በኋላ ተመልሰ ሀገር መጥተህ 2 ዓመት ማገልገል አለብህ የሚል ግዴታ ይመታበታል ቪዛው ላይ። ግን እዛ ከሄድክ በኋላ አሳይለም መጠየቅ ትችላለህ። በፉል ብራይት እንደመጣህ ካወቁና ሪሰርቸር እንደምትሆን ፖቴንሻልህን ካዩ ወዲያው ፋሲሊቴት ያደርጉልሃል። ስለዚህ ብሬን ድሬን ነው። ብሬን ድሬን ነው። ዝም ብሎ ካልቸራል ኤክስቼንጅ ከላይ ነው እና በዛ መልክ በፉል ብራይት የወጣ በሙሉ አይመለስም። ያገኛሉ። ምናልባት ትሬስ አድርገሽዋል ከአንቺ ጋር? እነሱ ናቸው የነገሩኝ። እኔ የተወሰኑ አግኝቻለሁ በፉል ብራይት የወጡ እዛ ያገኘኋቸው ኢትዮጵያውያን አሉ። እዚህ ስመለስ ግን አሜሪካ ኤምባሲ ፐብሊክ አፌርስ ኃላፊው የሆነ ለዩኒቨርሲቲ ሚቲንግ የሆነ ሰዓት ተገናኘንና
ፒኤችዲን ጨርሼ ከመጣሁ በኋላ። አሃ በዛው ግን አይደለም የቀጠልሽው አይደል? ፒኤችዲ ነበር በዛው ነው የቀጠልኩት። ኦኬ ምንም ብሬክ ሳትወስጂ? 1 ዓመት ብሬክ ወስጃለሁ። ግን ተመልሰን እዚህ ባህር ዳር ዩኒቨርሲቲ እንትን ስንል ፉል ብራይት ፕሮግራም ነው የሄድኩት ስለው ኦኬ ለእረፍት መጥተሽ ነው ምናምን አለኝ። ነው ተመልሻለሁኝ እዚህ አልኩት። ተዘግቷል ፕሮግራሙ አለኝ እሱ። I don't think they take የሆነ የ3 ወር ምናምን እንደዚህ ፌሎሺፕ ነገር ነው እንጂ እንደዚህ ፉል ግራጁዌት ፕሮግራም መውሰድ አቁመዋል በፉል ብራይት። እንደዛ ነው ያለኝ አትሊስት እሱ የነገረኝ በዛ እንደዛ ነው። እና ለምን አቆማችሁ ስለው የሚመለስ የለም እና ክሪቲሲዝም አመጣብን በብሬን ድሬን እያስወቀሰን መጣ ሲል እኔ እኮ ተመልሻለሁ አልኩት። ደነገጠ። ፉል ብራይት ስኮላር ነበርሽ አለ እና ሄደሽ ተመለሽ ወይ didn't know አላወቅንም። እንጃ አላወቁም። I don't know ትሬስ ያደርጉናል ብዬ አስባለሁኝ። ግን የመጀመሪያሽ ነው ከኢትዮጵያ ስትወጪ ወደ ኦሃዮ ስቴጅ አይደለ? አዎ ከዛ በፊት የአፍሪካ ሀገር ነው አይ ቲንክ ዩጋንዳ ለ2 ሳምንት ስልጠና ምናምን መጀመሪያ ስራ እንደጀመርኩ 2 ሳምንት ስልጠና ምናምን። ከዛ ውጭ ከሀገር ውጭ ምንም ኤክስፒሪየንስ አልነበረም። ከቲቺንግ ጋር የተገናኘ ነበር ስልጠናው? አዎ ያኛው ሌላ ዲፓርትመንት ያልኩ ሳውዝ አፍሪካ ሄደ እንድንማር የተፈለገው የዛ ኢንትሮዳክሽን ነገር ነው ፊልዱ ምን እንደሆነ። ግን አሜሪካ ስትደርሺ እና ስትገቢ እንደደረስሽ ብቻ ሳይሆን በመጀመሪያዎቹ ቆይታዎችሽ ቅድም ከሰማናቸው የአንቺ ኢንኳይሪዎች የኢትዮጵያ ጉዳይ፣ መንፈሳዊነት፣ ታሪካችን፣ ስብራቱ ቅድም የጠቀስሽው የመንግስት ሲቀየር የሚኖረው ለውጥ ወዘተ አንጻር አሜሪካ ስትደርሺ በመጀመሪያው ቆይታዎችሽ ሾክ የሚባል ነገር ገጥሞሻል? ያው ካልቸር ሾክ ሁልጊዜም አለ። ምንድን ነው ለአንቺ በጣም ትልቁ ሾክ? ለእኔ የገረመኝ ቀርተዋል ብለን የምናስባቸው ባህላዊ እሴቶች እዛ አሉ። የገረመኝ አንዱ እሱ ነበረ። የኢትዮጵያ ሳይሆን ኢንጀነራል ለምሳሌ ስነ ስርዓት ሁሉ ረስተን ነበር እኮ እኛ ረስተናል ነበር ነው ረስተናል። ብዙ ስነ ስርዓቶች የሆነ ሰው ስታይ ለምሳሌ ፈገግ ብለህ ሰላም ማለት ምናምን። እኔ ከዛ ስመለስ አንድ በጣም የገረመኝ ነገር 5 ዓመት ነው ቆይቼ ስመለስ ሱቅ ስገባ ለምሳሌ ደህና ዋላችሁ ምናምን ማለት እንደዛ ጀምሬ ነበር። ትንሽ አሜሪካናይዝድ ሆነች ነበር። ደህና ዋልክ ምናምን ላቸዋለሁ ምን ፈልጋ ነው ብሎ ያፈጥብኛል ማለት ነው ሱቅ ጠባቂው። እሱን ሁሉ ለካ ረስተን ነበረ ወይም ረስተናል አሁንም የለም መሰለኝ ብሎ ይጠብቀሃል ልክ ሱቅ ስትገባ። እዛ ፖላይትነስ ምናምን ሃይ ሃው አር ዩ ሃው ሜይ አይ ሄልፕ ዩ ምናምን ብሎ ፈገግ ሲል ይባላል እኮ እንደዚህ አይደለ ትተነው እኮ ነው። ከዛ ደግሞ ቴንክ ዩ ሃቭ አ ጉድ ዴይ ምናምን ብሎ ይሸኛል የሆነ ነገር ዕቃ ገዝተህ ስትወጣና ማን ከለከለን እንደዛ ለማለት። እዚህ ሁላችንም የጨፈገገ ፊት እርስ በርሳችን እያሳየን ነው የምንተላለፈው መንገድ ላይ ራሱ። እና ልክ እንደዛ የሚመሳስሉ ብዙ ነገሮች አየው። የሆነ አካዳሚክ ፕሮቶኮል የሆነ ታላቅህን የማክበር ነገር ነበሩ ሲባል እዚህ ተሰሚያቸው እዚህ ነበሩ ሲባሉ የምንሰማቸው እዛ ለምሳሌ በፕሮፌሽን ታላቅህን እንዴት እንደምታከብር እዚህ አብዮታዊ ነን በጣም ለምዶብናል። 1666 እንትን እስካሁን ድረስ ዲኤንኤያችን ውስጥ አለ። የሆነ ሪስፔክት ለማድረግ ሪዝን እንፈልጋለን። ጓዳዊ ነው እንቱ ጓዳዊና አብዮታዊ ነገር ነውና ሰው ሪስፔክት ለማድረግ ሪዝን እንፈልጋለን። እዚህ ወይ ታዋቂ መሆን አለበት ወይ ሀብታም መሆን አለበት ምናምን። እዛ የሆነ ጀስት ባይ ኤጅ ብቻ የሚመጣው ዊዝደም የማክበር ፍላጎት ምናምን አቴንደንሲውን ሳይ ኦፍኮርስ ፐርፌክት ናቸው ማለት አይደለም። አንዳንድ ጊዜ በድብቅ የሚሰሩ ነገሮች ይበዛሉ ማለት ወልግናውም ክፋቱም ምኑም በሽፍን የሚሰራ ነው። አትሊስት ግን ከላይ ያለው ሲቪሊቲ እኛ እዚህ በባህል የምናውቀው የገጠር ባህል ብለን የናቅነው ነገር እዛ ሳየው ገረመኝና ለርኒንግ ትምህርቱ ከዛ ጀመረ ማለት ነው። የብዙ ሰው ትዝብት የመጀመሪያ ትዝብት አይደለም እስከዛሬ ከገጠሙኝ ሰዎች ሌሎች ነገሮችን እኔ ብዙ ጊዜ እንትኑን ነው የሆነ ስፒሪቹዋል እንትኑን ነው ማወቅ የምፈልገው ማለት አንድን ሀገር ያቆማት ቫሊዩ ምንድን ነው የሚለውን ነው ማየት የምፈልገው። ኖርሙ ምንድን ነው በአይንህ የማታየው ግን ህዝቡ ውስጥ ያለ ኮድ ኦፍ ኮንዳክት ያንን እሴት ነው እንጂ እሱ ላይ ነው ቢልዲንጉ ምናምን የሚታየው ነገር የሚመጣው እዛ ላይ ተመስርቶ ነው። የማይታየው ላይ ነው የሚታየው የሚመሰረተውና ያን የማይታየውን እሴት ነው ማየት የምፈልገውና ኖቲስ ማድረግ ጀመርኩ ማለት ነው። ይገርማል። ግን ደግሞ ሌላ የሚገርመው ነገር ያ መስመርሽን እንድትቀይሪ ወይም ደግሞ እንድታጸኝ ያደረጉሽ ንብረ እድ ኤርሚያስ ያሉበት ቦታ ነው ሄድሽው? አዎ ያ ማለት እሳቸው ያው ዲሲ ነበሩ እኔ አሜሪካ ማለት ነው አይዋ። የሚገርም ነው እሱ ራሱ።
እንድትገናኙ ድል ፈጠረልሽ እንዴ? አዎ ወዲያው በሌላ አጋጣሚ ስታወራ ሰምቻለሁ ኢሜል አደረኩላቸው ገረማቸው በልብሽ ያ ነገር እየተመላለሰ ነበር ኦልሬዲ እዚህ ሆኜም ኢሜል አድርጌላቸዋለሁ ዌብሳይት እንዳላቸው ሳቅ ደስ አለኝ መጽሐፎቻቸውን አክሰሰብል መሆናቸው በጣም ትልቅ ኢንፍሉዌንስ እንዲፈጥሩ አድርጓቸዋል ባይ ዘ ዌይ አንዳንድ ጊዜ ሰዎች መጽሐፍ ይጽፉና እኔም መጀመሪያ አካባቢ እንደነበርኩት ማለት ነው መጽሐፍ ጽፌ ሱቅ አስቀመጥኩ በቃ ሰው ጋር የሚደርስ መሰለኝ አንቺ አክሰሰብል አልነበርኩም ማለት መጽሐፍ ይሁንሽ ዶክተር መስከረም የምትባል የጻፈችው መጽሐፍ ምናምን ተብሎ እንደውም ከሌሎች ሰዎችም ስም ጋር እየተምታታ ርዕሱም እየተምታታ ሁሉ ሰዎች ይቸገሩ ነበር እኔ እዚሁ ሆኜ ማለት ነው እና መጽሐፍ ስለጻፍክ ብቻ ሰው አይዲያውን ይረዳል ማለት አይደለም አግኝቶ ያነባዋል ማለት አይደለም አክሰሰብል መሆን አለብህ አንተ ራስህ እሳቸው ትልቅ ብልሃት የዛ ሰዓት የነበራቸው ዌብሳይት ዲዛይን አድርገው በደንብ ፕሮፌሽናል እንትን አስደርገው አክቲቭ ሆነው ጥያቄና መልስ እየሰጡ ያኔ ዩቲዩብ የለም ሶሻል ሚዲያው እንደዚህ እንዳሁኑ ፍሎሪሽ አላረገም ዌብሳይት ነው ያለው አማራጭ ወይ ኢሜይል ነው ወይ ዌብሳይት ነው እና ኢሜይል አደረኩላቸው መለሱልኝ ደግሞ መልስ ይመልሳሉ በስነ ስርዓት ይመልሳሉ ምን ይሆን መናች መጀመሪያ ኢሜይል ያደረግሽላቸው አይ ቲንክ አላስታውስም ብዙ ኢሜይል ስለተደራረግን throughout the years እሱማ ያረዚ ሆነሽ የመጀመሪያው ኢሜይሌ አይ ቲንክ መጽሐፋቸውን እንደወደድኩት ይመስለኛል የጻፍኩላቸው እኔ ራሴን አስተዋወቅኳቸው ባጭሩና በጣም ኢንፍሉዌንስ አድርጎኛል በተለይ ደግሞ የትምህርት ስርዓት ላይ ሊሰሩት ጀምረው የነበረው ነገር ከወርልድ ባንክ ጋር ኢንትረስት አድርጎኛል ምናምን ብዬ የጻፍኩላቸው ይመስለኛል እሱን at some point ገልጬላቸዋለሁ ግን የመጀመሪያው ኢሜይል ስለሆነ አይሆን አላስታውስም something like that ከዛ መልሰው ጻፉልኝ ኢንካሬጅ አረጉኝ ምናምን እዛ ስደርስ ጻፍኩላቸው ከዛ ደወልኩላቸው እዛው የተከራየሁበት ቤት እዛው ስኮላርሺፕ የተከራየልኝ ቤት ስልክ ነበረው ስልኬን ሳነሳ ስደውል ይሰራል አረጉት እዛ የዌብሳይቱ ላይ ያለው ስልክ እሺ አዋራኋቸው በጣም ደስ አለኝ በቃ ከዛ በኋላ ጥያቄዎች ጠይቃቸው ነበረ በኢሜይል ነው በብዛት አንዳንድ ጊዜ ደውላለሁ ቦዘር እንዳላረጋቸው እሳቸው አረጋይ ናቸው ብዬ ስለማስብ ብዙ ጊዜ ኢሜይል ነው የሚቀናኝ ኢሜይል አደርጋለሁ ለሌሎችም እሳቸውን ብቻ አይደለም ለሌሎችም ኢሜይል እያደረኩ የሆነ ከየት መጀመር አለበት ብላችሁ ታስባላችሁ የኢትዮጵያ የትምህርት ክራይሲስ ለመፍታት እናንተ ማለት ከታላላቆችህ ጠይቅ ነው ታላላቆችን መጠየቅ ነው I don't have to reinvent the wheel የታያቸው ነገር ካለ ይንገሩኝ ከመሄዳቸው በፊት እና እኔ እዛ ሰዓት 22 ዓመቴ ነው 21 or 22 አካባቢ ሆኜ ነው አሜሪካ የሄድኩትና I don't have to ገና ሰርች ማድረግ ብዙ ነገር የለብኝም የሆነ ሂንት ማግኘት አለብኝ ከቀደሙት ከዛ እዛ ላይ ነው ብዙ ጊዜ እኔ በዱላ ቅብብሎሽ መልክ ነው የማየው ሪሰርችን ማንኛውም ስራ ሰው የሚጠቅም ነገር ልስራ ካለ እንደ ዱላ ቅብብሎሽ ማሰብ አለበት እንጂ ከስክራች ከጀመረ የትም ሳይደርስ አድካሚ ነው ስለዚህ ልቀበለው የምችለው ዱላ ነው የምፈልገው በዛ ሰዓት የሆነ ማደርሰው ዱላ ስጡኝ እና ለምሳሌ ከበደም ኢሜይል አድርጌያለሁ ለማላቃቸው በብዕር ስም ለሚጽፉ ሰዎችም የተለያዩ ዌብሳይቶች ስለነበሩ የዛ ሰዓት ኢትዮጵያውያን የሚወያዩባቸው ትልልቅ የመሰሉኝ ሰዎችን ኢሜይል አደርግላቸዋለሁ እና እርግጠኛ ስላልሆንኩ ስም ላለመጥቀስ ነው እንጂ የሚታወቁ ምሁራን ማለት ነው በጊዜው ብዙዎቹ በብዕር ስም ስለሚጽፉ ነው አይደል በብዕር ስም ስለሚጽፉ አንዳንድ ዌብሳይት ላይ ሳገኛቸው ከዛ ለኑረድም እንደዛው ጠይቃቸዋለሁ አባ ተስፋን እዚሁ ሀገር ውስጥ እያለው ነበር ኢንተርቪው አድርጌያቸው ነው የሄድኩት ለግራጁዌት ጥናትሽ ልሄድ ስል አንድ አሉ ስኮላርም ናቸው መንፈሳዊም ሰው ናቸው ከፈለግሽ አግኛቸው ብለው ሰዎች ጠቆሙኝና 4 ኪሎ መጥቼ እሳቸውንም ኢንተርቪው አድርጌያቸው ምናምን ነው የሄድኩትና ስለዚህ ሰበሰብኩኝ ሀሳቦች የቱ ጋር ነው ምን ላይ ነው እሳቸውን ያወራሻቸው አባ ተስፋ ይሄንን ነው የጠየኳቸው የትምህርት ስርዓታችን ዲስትራክቲቭ እየሆነ ነው ኮንስትራክቲቭ ከመሆን ይልቅ ሀገሪቱን ወደ ተሻለ አቅጣጫ ከመምራት ይልቅ የእርስ በርስ ግጭቱን ማስፋት ወይም ደግሞ ችግር መፍታት የማይችል ዜጋ በብዛት እንግዲህ አሁን እንደዚህ ሲባል ኮምፕሊትሊ ዲስሚስ ማድረግም አልፈልግም a lot has been achieved ለኤጁኬሽን ሲስተሙ ለሞደርን ኤጁኬሽን ሲስተም ኢን ጀነራል ብዙ የጎደለው ነገር እንዳለው ሁሉ ብዙ የሰጠንም ነገር አለ ምንም መካድ የማይቻለው ግን ለኛ for some reason በቃ አልሆነንም በቃ የሆነ ሚሲንግ የሆነው ነገር በጣም ከባድ ነገር ነው ሚስ የተደረገው በቃ መኪናዋ ምናምን አምራለች ተስተካክላለች ሁሉ ነገር አላት ግን ኢንጂን የላትም አይነት ነገር በቃ የሆነ ዋና ነገር ነው እና what is that engine አይነት ነው የኔ እንትን ምንድነው እሱ ያ በጣም ዋናው ነገር ሚስ ያደረግ ነው ስል ሁሉም የሚያልሱልኝ የተለያየ ነገር ነው ማለት ድንገት እንደዚህ ስትጠይቃቸው ለረጅም ዘመናት ሲብላሉበት ሲያስቡት የነበረው ነገር ስለሚሆን
ፒን ዳውን አድርገው በአንድ ጊዜ እንደዚህ ብለው ቁጭ ለማድረግ ይከብዳቸዋል። ግን የሚጠቅም ነገር ይሰጡሃል ከዛ ኮንቨርሴሽን። አሁን ለምሳሌ አባ ተስፋ ኢሉሚናቲ እያለ ምን ልትሰሪ ታስቢያለሽ ምናምን እንደዛ ነገር ነው ያሉኝ። ምንድን ነው ደግሞ ኢሉሚናቲ ያልኳቸውና ቃሉን ያስኩት ኢሉሚናቲ የሚለውን ቃል ያስኩት ኢንቨስቲጌት ባላረገውም ይዤው ሄድኩ ማለት ነው አሜሪካ። ምንድን ነው ኢሉሚናቲ እያልኩ ሄድኩ። ዋና ጉዳዩ ያልሽውን ጠያየኳቸውና ሄድኩ እና ከንውረድም ደግሞ መጀመሪያ መጽሐፎችን አንብቡ ነው የሚሉት እሳቸው። ከዛ ከተረዳችሁ በኋላ then further discussion መያዝ እንችላለን ነው የሚሉት። ኦኬ ከሳቸው ይሄን አገኘው። ከሌላ ፕሮፌሰር መሳይ ደግሞ ምንድነው አንድ ፔፐር የጻፈው ነበረ አይ ቲንክ ለዩኔስኮ ነውና የኢትዮጵያ ኤጁኬሽን ሲስተም ላይ ያለውን ክሪቲክ የጻፈበት ፔፐር ነውና እስቲ ይሄን አንብቢና let's start from this አለኝ። ከዚህ ጀምሪ እስቲ አለኝ። ያንን ዳውንሎድ አደረግኩ፣ አነበብኩኝ። እንደዛ እያለ በአካል ግን ንብረደ ኤርሚያስን አግኝተሻቸዋል? አዎ። በቤት ምን ያክል ጊዜ ከቆየሽ በኋላ? አይ ቲንክ የተወሰኑ አንድ ሴሚስተር ካሳለፍኩ በኋላ መሰለኝ። ወደ ዲሲ ሄድሽ? ወደ ዲሲ ሄድኩኝ። እሺ ኢንካውንተርሽን እባክሽ ንገሪኝ። ዲሲ ሄድኩኝ። ማቃቸው ልጆች ነበሩ ከባህር ዳር ዩኒቨርሲቲ ተመርቀው በኑሮ በዲቪ ወደዛ ይሄዱ። መጀመሪያ ለነሱ ደወልኩኝ። ከዛ የእሳቸውን አድሬስ ያስኩኝ። እሺ እንደ እንትን መስሎኛል እንደ አዲስ አበባ አላደለ የሆነ ሰፈር መጥተ ከዛ እንትን ሰፈሩ ሰዱኝ ምናምን። ለካ ሌላ ከተማ ነው የምትሄደው ማለት በጣም ረጅም ነው እንትኑ። ከዛ ዲሲ የተባለውን ቦታ በኋላ ሜሪላንድ መሰለኝ የሳቸው እንትን እና በባቡር ምናምን መሄድ እኮ ይጠይቃል ይሄ አለኝ ልጁ። ረጅም መንገድ እኮ ነው መስኪን ያለኝ። እሱ ጋር ከደረሱ ዲሲ ከደረስኩ በኋላ እሳቸው ያሉበትን ቤት ሎኬሽኑን ስነግረው በጣም ረጅም ጉዞ እኮ ነው መስኪ፣ የሆነ ሰው በራይድ ድሮፕ አርጎሽ እንደሚመጣው ርቀት አይደለም አለኝ። I have to go አልኩት። ኤኒዌይስ ከዛ እግዚአብሔር ይስጠው ወሰደኝ ራሱ። ልጁ ባቡር ተሳፍረን ምናምን ቤታቸው ሄድን። ለረጅም ሰዓት ነው። እኔ ያጋንኘው ከሆነ ምናልባት ልጁን በዚህ አጋጣሚ ኢንተርቪው ሊሰማ ይችላል። እንደው ቢያንስ ጠዋት እሳቸው ጋር የደረስን ቀኑ ሙሉ ነው ያወራ ነው ማለት ይችላል። እውነትሽን ነው። several hours ሬኮርደር ምናምን ይዘሽ ነው? አልያዝኩም። እኔ አንደኛ እሳቸው ማግኘት ፈለግኩ በአካል። የሚያወሩ ከቃላቸው እንዲያብራሩልኝ የምፈልገው ነገር ነበረ። በዚያው አጋጣሚ ደግሞ ልጁም ጥያቄ እየጠየቃቸው ነበር። ከሱም ጥያቄ ከሚመልሱለት መማራቸው ነገሮች ነበሩ። እሳቸውን በጣም የሚያሳዝኗቸው ደግሞ ሴንሲቲቭ ነገሮች የሚናገሯቸውም ነገሮች ነበሩ ስለ ሀገሪቱ ሁኔታ። በቃ የተለያየ ነገር እየተወራ የዛን ያህል ሰዓት ቆየን። አመሰግናለሁ አልኳቸው። አይ ቲንክ አላደርኩም። ተመልሰን ያንኑ ቀና ማታ ያው የልጁ ያረፈድበት ቤት ሄድን ተመልሰን ማለት ነው። እና የተወዘ ዲስካሽን ግን በቃ ሁሉንም ነገር ነው አብዞርቭ አረግ የነበረው እንዳትረሺውም ጭምር። እንዳልረሳውም ደግሞ ሺፍት ኦፍ ፐርስፔክቲቭ በጣም አሁን የሳቸው የሰጠኝ እንደዚህ የሚባል ነገር አለ እንዴ እንድል ነው ያደረገኝ። ምክንያቱም እዚህ ሀገር ላይ ምንም ነገር እንደሌለ ነው እኛ የምናስበው። ማለት ትማራለህ፣ ወደ ውጭ ሀገር ትሄዳለህ ነው በቃ። ሌላ ምን አለ? የሚሰጥ ቪዥን እኮ በቃ የተስፋይቱ ምድር የሆነች ግብጽ ናት። ከግብጽ ተሻግረ በባሌም በቦሌም ብቻ ትምህርትን ይዘ የሆነ ወጥተህ one of the industrial nations ካደጉት ሀገራት መሀል አንዱ ለአንድ ለማድረግ ነው እና ከዛ ወደ ቤተሰብ ብር መላክ በቃ እንደዛ ነው የተቀመጠልን ፕላትፎርም ያ ነው። እሳቸው ግን ሌላ ነገር ነው ይሰጡኝ ማለት ነው፣ ሌላ ፐርስፔክቲቭ። ፌይል አድርገናል፣ ካልመለስ ነው የትም ብንሄድ ይከተለናል ይሄ ነገር። ይሄ ፌል ያደረገው ነገር ቀላል ነገር አይደለም፣ ቃል ኪዳን ያፈረስ ነው። ስለዚህ ኮንሲኩዌንሱ ይከተለናል አይነት ነገር ነው። ዝም ብለህ ከሀገር ስለወጣ የምታመልጠው ነገር ምናምን አይደለም ነው። ስለዚህ እንዲህም አይነት ጉድ አለ ለካ ብዬ ለዚህ ለመንፈሳዊ ትምህርትም ላይ መጀመሪያ ኢንትረስትድ ነኝ። የእሳቸው ሲጨመርበት ደግሞ ሌላ ሌንስ ሰጠኝ ማለት ነው። እና that was a good start ለኔ። ግን እንደው አንዳንዴ ምጸቱ በጣም ያይልብኛል። የእርሳቸው ራሱ እዛ መሆን ራሱ ከባድ አይደል? ምጸቱ በአካል እሳቸው እዛ መሆን ስደተኛ እኮ ነበሩ ማለት ሰልፍ ኤክሳይልድ ነው የሚሉት እሳቸው። በፈቃዴ ነው ከሀገር የወጣሁት ነው የሚሉት። እዚህ እኮ ምንም እኮ ማለት ለህይወታቸውም ሊሰጉ ይችሉ የነበረበት ሁኔታ ነው ያለው። በዛ 7 ዓመት ታስረው ነበር በደርግ። በእግዚአብሔር ቸርነት ተረፉ። ታሪካቸውን በደንብ ጽፈዋል መጽሐፋቸው። ግን ከደርግ በኋላ ነው የወጡት አይደል እሳቸው? በራሳቸው ጊዜ ወጡ።
ብዙ አሁን ያንን እሳቸው እንዲ ስለሆነ ምናምን ብለው የወጡበትን ምክንያት ብዙ አልዘረዘሩ ግን you can imagine ሳይኮሎጂካል ነገር ብዙ ሊኖር ይችላል የደህንነት ስጋት ሊኖራቸው ይችላል አናቅም ብዙ ሪዝን ይኖራቸዋልና የሚያውቋቸው ማለት አይነህ እያየ የሆነ precious በጣም አክብረህ ያስከው treasure ብለህ የምታስበው የከበረ ነገር በሙሉ ሲወድቅ ስታየው ሚከብዳቸው ይመስለኛል unbearable ነው በዛ ዘመን ለነበሩ ሰዎች ማለት ነው ለምሳሌ ዙፋን ሲወድቅ እግዚአብሔር የለም ሲባል ማላይበት ማልሰማበት የት ሊሄድ ሊያስበላቸው ይችላል እና የሳቸውንም ዲግኒቲ የሚረዱ ሰዎች ነበሩ አሜሪካውያን በዛ ሰዓት ማለት ነው ትልቅ ቦታ እንደነበራቸው በዛ ሰዓት በኢትዮጵያ መንግስት ውስጥ በቤተ ክህነትም ትልቅ ቦታ እንደነበራቸው ስለሚያውቁ ያመቻቹላቸው መሰለኝ just go ተባበሯቸው እንደዛ ነው የተረዳሁት እንግዲህ ተሳስቼ ከሆነ አላውቅም ምንም አንቺ ግን በዛ ጉዳይ ላይ አወራሻቸው ለምን ወጡ ምናምን ምን አገባኝ ከፈለጉ ይንገሩኝ አይ ኪዩሪዮሲቲው አልነበረሽም አይ ኪዩሪየስ ነኝ ግን በቂ ነገር ሰጥተውናል መጽሐፉ ላይ በጣም ከበቂ በላይ አናላይዝ ካደረኩት እሱን ራሱ ብዙ ነገር አለ ግን ዲፕ ገብቼ ምን ተሰማሁት ምናምን ብዙ ጊዜ ሰውን አናላይዝ ማድረግ አልወድም እና የፈቀዱት ያህል ድረስ ራሳቸው ይንገሩኝ ብዬ ስለማስብ የሰጡት ደግሞ መጽሐፋቸው ላይ ከበቂ በላይ ነው የራሳቸውን ታሪክ ያዩትን የታዘቡትን ያዘኑበትን ኤቭሪቲንግ ኤክስፕሬስ አድርገዋል እሱ ራሱ በቂ ስለሆነ ሌላ ኢንፎርሜሽንም አላስፈለገኝም ግን ስንቆነሽ የዛ ቀን ውሎ አዎ በርግጥ ጅማሮ ነው የሆነው ያ ነገር እንደገና ወደ ኋላ ተመልሰን አንዳንድ ነገሮች እንድናጠራ ነው ለምሳሌ ኢቭን ቴዎሎጂካል ነገሮች ዶግማቲክ ነገሮችም ጭምር አንስተናል በጣም አንድ ያወራነው ነገር ኮንሴፕት ትዝ የሚለኝ የሀገርንና ሃይማኖትን ነጣጥሎ ማየት እኮ አዲስ ፋሽን ነው ለሳቸው ማለት ነው ሀገር ከሃይማኖት ግናት ሃይማኖት ሀገር ናት በቃ ሌላ ነገር አያውቅም ኢትዮጵያዊ የሚሉት ነገር አለና ይሄ ሁለትዮሽ ነገር ለምሳሌ እኔ ስለ ሀገር ጉዳይ አያገባኝም እኔ ስለ ሰንደቅ ዓላማ ጉዳይ አያገባኝም እኔ ጉዳይ ከክርስቶስ ነው ምናምን የሚባል ነገር ይሄ አዲስ ዱዋሊዝም ነው ባዕድ ነው ማለት ድሮም ነበረ ለምሳሌ ካቶሊኮች በግልጽ ይጽፋሉ ያንን ነገር ነገስታት ሃይማኖተኛ መሆን የለባቸውም ብለው ይጽፉ ነበር ለኢትዮጵያውያን ምክር ድሮ በጄሱቶች ጊዜ ማለት ነውና ማያገባቸው ውስጥ መልካም መልኩን ሲደርሱ መንፈሳዊ ድርሰት ሲደርሱ አጼዎቹ ስራ ፈተው ምናምን ይላሉ የነሱን ስፒሪቹዋል ዲቮሽን ያናንቁታል ሰላም ለስዕልኪ ሰላም ለምንኪ ሲሉ እያዋሉ የሀገሪቱን ስጋዊ እድገት ችላ ብለው ምናምን እያሉ ይተቹ ነበረ እና ለምሳሌ እንደዚህ አይነት ትችት እንደው ከየት አመጣሽ ለሚልም ሰው በዚህ አጋጣሚ አለቃ ተክለ ኢየሱስ ዋቅጅራ የሚባሉት ለምሳሌ ካቶሊካዊ ናቸውና በጣም የጄሱቶች አድናቂ ናቸው ይሄን ትችት መጽሐፋቸው ላይ አስቀምጠዋል ነገስታቱ ይሄንን ማድረግ የለባቸውም በሚል ግን we forgot ቅዱስ ዳዊት በጣም ትልቁ አርኬታይፕ ነው የንግስና አርኬታይፕ ከሰዎች ጋር ነውና እሱ የደረሰውን መንፈሳዊ ድርሰት እስካሁን እንጠቀምበታለን ምን ያህል ዲቮትድ እንደሆነ ለስፒሪቹዋል ላይፍ ማለት ነው ቴምፕሌቱን ነው የሰጠን ከእግዚአብሔር ጋር ያለን ቅርበት ምን መምሰል እንዳለበት ለአንድ ንጉስ ራሱ ቴምፕሌት ሰጥቷል ያንን ኢግኖር ያደረገ አካሄድ ነው ካቶሊኮች ኢንካሬጅ ያደርጉ የነበረውና እሳቸው ይሄ ሁለት ባህሪ ነው እንደዛ ይባል ምናምን እያሉ ቆይ እንደዛስ እያልንኛ እንጠይቃለን የተለያየ ነገር እንደውም አብሮኝ የነበረው ልጅ በጣም ተከራከራቸው አንዳንድ ነገር ላይ ይሄ ታዲያ አሁንማ ምን ሀገር ከሚያፈርስ ፖለቲከኛ በምን ይለያል እንደዚህ አይነት ነገር ምናምን እኔም ጥያቄዎች ብዙ ስላሉኝ ደስሮኝ ሰማቸዋለሁኝና ስለዚህ ጥሩ መነሻ ዲስከሽን አግኝቻለሁ የዛን ቀን ከዛ በኋላም ግን ቀጠልን ማለት ነው በኢሜል ቀጠልኩኝ ሌላም ጊዜ እንዲሁ በአካል አገኘኋቸው 2-3 ከዛ በኋላ በአካል ቤታቸው ሄጃለሁ ናይስ ከዛ በፊት ግን ማለት ይሄ ነገር ከመምጣቱ በፊት ኢቭን ትምህርት ከጨረስሽ በኋላ ወደ ትምህርት ወደ ከፍተኛ ትምህርት ግራጁዌት ስተዲስ ፖስት ግራጁዌት ስተዲስ ወደ ሳትሄጂ በፊት የአደባባይ ሰው እንደምትሆኝ ታስቢ ነበረ ሪሊ የሆነ የሚጠቅም ነገር ሰርቼ ለሆነ አካል ማስረክብ እንደዛ ነበር ፊልም ማረገው
ስራ የዛገ ይቀባደዳል ነገር የሚረከበኝ አካል ማገኝ መስሎኝ ነበር። ይገርማል። የአደባባይ ሰው የመሆን ፍላጎት አልነበረኝም ከናካቴ። በጣም ፕራይቬት ፐርሰን ነኝ። ብዙ ጊዜ እንደውም ባለመናገር እወቀሳለሁ። እንደዛ ነው የምጠረጥረው ነው የራሱ ስብሰባም ላይ ምናምን ስንቀመጥ ዘላስት ፐርስ መጨረሻ ላይ እስኪ የምትዩ ነገር የለሽም ምናምን ተብዬ ነው ሀሳብ የምሰጠውና አንዳንዴ ሳልናገርም ልወጣ እችላለሁ ከምንም ነገር ላይ እና ብዙም ፍላጎቱ የለኝም። ለራሴ የሚገርመኛል አሁን አንዳንድ ነገሮችን እየወጣው እንደዚህ ሰው ጋር እንዲደርስ ምናምን እንደዚህ ስለፋ ግድ ሆኖብኝ ነው እንጂ እኔ am not a public person ከናካቴው። ግን መቼ ነው ያወቅሽው ወደ የማይቀርልኝ ነገር ነው ይሄ አደባባይ ህይወት ማለት የጀመርሽው? ዩቶፒያን ጽፌ እሺ ሰዎች ጋር ለማድረስ ብዙ እንደሚጠበቅብኝ ሲገባኝ ማለት የመሰለኝ ምንድነው መሰለ ብዙ ወጣቶች ያለው እሺ በኪነ ጥበብ ያሉ በአርት ያሉ በሃይማኖቱ ያሉ ቲዮሎጂ የተማሩ ዲያቆናት ሊሆኑ ይችላሉ። አካዳሚሽያንስ ሆነው የሆነ አዲስ ነገር ኢንቨስቲጌት ማድረግ የሚፈልጉ ሊሆኑ ይችላሉ። የሆነ ፒክ ያደርጉታል ብዬ ነበር የገመትኩት እንትኑን ራሱ ሊቃውንትም ራሳቸው ኢንትረስትድ ሊሆኑበት ይችሉ ይሆናል። ክሮስ ቼክ ሊያደርጉት ይችሉ ይሆናል አለ አይደል? የሆነ መጽሐፍ ያነበቡ ይሄ ነገር ኦኬ በእኛ ትውፊት እኮ እንደዚህ የሚባል ነገር ነበረ ምናምን። ከዛ የሆነ ትችት ይጽፉበታል፣ የሆነ ነገር ከላዩ ላይ ይወስዳሉ፣ ይጠቀሙበታል። እንደዛ ይመስሎኝ ነበረ። ኖ እንደዛ አይደለም የገጠመኝ። አንደኛ ሚስ አንደርስታንድ ሊያደርጉት ይችላሉ። ለማድረስ ራሱ እንዳልኩ አክሰሰብል መሆን ይጠይቃል። ማስረዳት የሚባል ነገር አለ። ወዲያውኑ ማለት ሁሉም ሰው ሰርች አድራጊ አይደለም። ሁሉም ሰው እንደኔ አይደለም። እኔ ሰርች አደርጋለሁ በጣም ሰዎች ሰርች አያረጉም። ኮተ ምናምን ይሄ ነገር እኮ አስፈላጊ ነው እና በለገና ማስረዳት ሊኖርብህ ይችላል። እሱ ቀስ እያለ የገባኝ ከዛ ከተመለስኩ በኋላ ነው። እሺ እና አይቀርልኝም ይሄን ነገር እኔ ሆነኝ መስራት ያለብኝ በቃ ማለት ጀመርኩና ፌስቡክ ላይ መጻፍ፣ አንዳንድ ነገር እንደዚህ ኮሜንታሪ መጻፍ ምናምን። ደግሞ ከሰዎች ጋር እንዴት ኮኔክት ማድረግ እንዳለብኝም አልተረዳውም። የሆነ አንዳንድ በጣም አድቫንስድ አካዳሚክ ነገር ስትጽፍ ማንም አያነብህም። ወቅታዊ ነገሮች ላይ ኮሜንት ስታደርግ ሁሉም ይመጣል ሴንሴሽናል ሲሆን ከዛ ቶኔ እንዴት ነው መሆን ያለበት? የሆነ በጣም አካዳሚክ ነገር ልጻፍ ወይንስ በጣም እንደዚህ ወይስ ዝም ብሎ የወጣት ተራ ነገር እየጻፍ ኮኔክት ላድርግ? የትኛው ነው የሚሰራው? እሱ ራሱ ኮንፊውዝ አድርጎኝ ነበርና ቀስ እያሉ ግን ያው እንደ ሰው የሚፈልገውን እየጻፍክ በዛ ውስጥ ጣል ማድረግ፣ ኮንሴፕቶችን ጣል ማድረግ እንደዛ እያለ ትንሽ ሰዎች ተደማጭነቱ ሲመጣና ኢንተርቪው ወደዚህ ወደዛ መጠራት ስጀምር መጽሐፉንም ሰዎች አንብበው ኮሜንት ሲጽፉልኝ በኢሜይል ምናምን ኦኬ ሶ ኤክስፕሌን ማድረግ እችላለሁ ማለት ነው የሚለውም ነገር መጣ። በጣም ደስ ብሎኝ የተከታተልኩት ኢንተርቪውሽን ምናምን ሲሉኝ የመግለጽ ሐሳብን የመግለጽ ችሎታ እንዳለኝ ራሱ አላውቅም ነበረ። ልምምዱ ብዙ የለሽም ነበር? ከዛ የለኝም አልኩ እኮ አላወራም። የሆነ ፕሬዘንቴሽን ካለኝ ፕሬዘንት አደርጋለሁ። ከዛ ውጪ ብዙ ነገር እዚህ ውስጥ ነው እንጂ ቃሉን ማውጣት ይከብደኛል። አይምሮ ውስጥ ግን በጣም ብዙ ነገር አለ። ወይ በጽሁፍ አውጪው ስትለኝ ይቀለኛል። ስትራክቸር ሰጥቼው ማምጣት እችላለሁ። እንደዚህ በማውራት ደረጃ ግን አንደበቴ ተፍታታ አይደለም ብዙና ግድ እንደሆነብኝ ሲገባኝ በቃ አላመድ ጀመርኩ። ሳየው ሁሉም እያወራ ነው whatever why not አልኩና I like that ሁሉም ያወራል nice በመጽሐፍሽ I think ዩቶፒያ ላይ እንደ ዘበት ያኖርሽው እኔ ግን በጣም ግርምት የፈጠረብኝ ነገር አለ። እርሱ ምንድነው በአሜሪካ ከሄድሽ በኋላ ከብዙ ነጮች ጋር ስትገናኙ የተለመደው where are you from የሚለው ጥያቄ አለና ለነሱ እንደ ባህል የሚታወቅ ነው። ከዚህ ሀገር ነው የመጣሁት እንዲነኝ ይባላልና ብዙ ጊዜ እኔ ከኢትዮጵያ ነኝ ወይም ከኢትዮጵያ ነን ብለን ስንመልስላቸው ድጋሚ የት ነው ደግሞ ኢትዮጵያ ብለው ይጠይቃሉ። በቃ ይሄ ታንግ ትዊስቲንግ አይነት ነገር ውስጥ ይከተናል አይነት ብለሽ ግን እኔ ሪማርኮ የገረመኝ የት ነች ኢትዮጵያ የሚሉት አውቀው ነው ብዙ ጊዜ ብለሽዋል። በጣም ግርምት ፈጥሮብኛል። ለምንድን ነው እንደዛ የሚሉት? ኢጓችንን ቴስት ማድረግ ስለሚፈልጉ ነው ሲገባኝ። ማለት የሆነ ኢትዮጵያዊ አበሻ ምናምን ኩሩ ቅብርጥርሶ ምንለው ነገር አለን አይደለ? እኔ ከኢትዮጵያን የመጣሁት ምናምን ማለት እንወዳለን መሰለኝ። አይ ቲንክ በዛ ስቴሪዮታይፕ ሳይኖረን አይቀርም፣ በእነሱ ዘንድ ሬፑቴሽን ሳይኖረን አይቀርም። ግምቴን ነው የምነግርህ። ስለዚህ የት ናት ኢትዮጵያ እኔ እንጃ ምናምን ሲሉ ወዲያው ሪያክሽንህን ያያሉ።
ታዋቂ ነን ብለው ያስባሉ አይደል እነዚህ ሰዎች እንደ ኩራታቸው እኮ ነው ይላሉ በውስጣቸውና ያንን አየዋለሁ ፊታቸው ላይ ከዛ ማብራራትም አለብኝ ኢትዮጵያ እንዳለች ለካልና አውቀው አይደለም መጀመሪያ አውቀው አይደለም ብዬ ነው የማስበው ከዛ በኋላ ግን ምን ይገጥመኝ ጀመረ ትንሽ ስናወራ እነሱ ይዘከዝኩታል እኔም አላውቀውን ነገር ሁሉ ይዘከዝካሉና አውቀው ነው ማለት ነው they are tasting us ከዛ ደግሞ የሆነ አንድ ኮሜዲያን ሲያወራ ሰማሁት ስሙን ካልተሳሳትኩ ፒተር ራስል ስም ይባል ይሁን ራስል ፒተርስ ጥቂት ኮሜዲያኖች መከታተላቸው ነበሩ ስራዬ ብዬ ማለት ካልቸሩን ያስረዱሃል ልክ ነሽ በጣም እንደ ኮሜዲ ካልቸርን የሚያስረዳ መልቲ ካልቸራል ላይፉን ለኒው ካመርስ በደንብ የሚያስረዳ ኮሜዲያን ነው እሱና በጣም በቀላሉ ብዙ ነገር ተረድቻለሁ ከሱ ኮሜዲ እና ምን አለ እንግሊዞችን ማናደድ ከፈለጋችሁ አለ I'm from Britain ሲሏችሁ አለ Where is Britain? I'm sorry ባሏችሁ I can imagine Okay I got it አልኩኝ ብሪቲሽ ኤምፓየር በጣም ሰፊ ስለሆነ ሁሉም ዓለም በሙሉ ያቀናል ብለው ስለሚያስቡ ማለቱ ነው እንግዲህ I know ስለዚህ ፀሐይ ምንን ብለው ስለሚያስቡ እኛ ደግሞ ኢትዮጵያ ከጥንት እስካሁን የኖረች ሀገር ያለ ሰፊ እንትን የራሷ ባህል ያላት የራሷ ፊደል ያላት ምናምን ስንል ስለምንውል ይቅርታ የት ናት ኢትዮጵያ ሲሉን ኢጓችን ይነካልና እሷን ቴስት ማድረጊያ ናት ብዬ ተረዳሁ ይገርማል it makes sense በጣም I think I have experienced it ራሱ the first reaction የት ነች ምንድነች ኢትዮጵያ ሲባል I think የሆነ ከባድ እንትን ቅሬታ ነው የሚፈጥረው ቆንም እንዴት ነው ኢትዮጵያን ማያውቋት ትላለህ interesting ኢትዮጵያ የሚለው ቃል እንግዲህ በኋላ ላይ አንቺ ኢትዮጵያ የሚል የጻፍሽው መጽሐፍ ነው ግን ሰፊም ኮንሴፕት ነው በብዙ መልኩ ከመጽሐፍን ባሻገር የዳሰስሽው ጉዳይ ነው ብዙዎቻችን ያንን ቃል በተለምዶ ይሄ ኖዌር የሚለውን ምንም የትም የሌለ ቦታ ወይም ደግሞ በጣም መልካም የሆነ አይዲያል ቦታ በሚለው ብቻ ነበር የምንረዳው እና ቃሉ አሁን እኔም ያንቺን ጽሁፎች ያንቺን ንግግሮች ምናምን ከሰማው ካነበብኩ በኋላ በጣም በጣም ሰፋ ያለ ሐሳብ እንዳለው ለመረዳት ችያለሁ እንደዚህ በተለምዶ እኛ እንደምንለው አሁን ያወራው ወሬ ምን ኢትዮጵያ ነው ያለ እንደምንባባለው ያንዲት ቃል ብቻ ጉዳይ እንዳልሆነች ማለት ነውና ላንቺ ቃሉ ከሁሉ በፊት ወደ መጽሐፉ ከመሄድ በፊት ላንቺ ቃሉ ምን አይነት ትርጉም አለው ራሱ ኢትዮጵያ የሚለውን ቃል ስትሰሚው በተለይ አሁን ከተጓዝሽው ጉዞ በኋላ ማለት ነው ትርጉሙ በተለይ ላንጉዌጅ ብዙ ጊዜ እንደ ግንዛቤያችን ስለሚሆን ለኔ በጣም ብዙ ነገሮችን ነው የሚከፍተው አይምሮዬ ውስጥ መጀመሪያ መለየው ያ ሰው የተናገረበት በምን ሴንስ ነው የሚለውን ነው እና ከሁለት ሴንስ ተነስተው ሊናገሩ ይችላሉ አሁን እንዳልከው ይሄ ዩቶፒያን አስተሳሰብ ነው ብሎ በጣም እውን መሆን የማይችል ቱ አይዲያሊስት ወደ መሬት ማውረድ የሚቸግር ዝም ብሎ ምኞታዊ ተምኔታዊ ነገር እያወራህ ነው ለማለት ሲፈልጉ ያንን ቃል ወርወር ያደርጋሉ ያቺን ቃል አይነት ሴንስ ሲሆን እለየዋለሁ ሂስቶሪካል የሆነ ነገር ግን ሲናገሩ ወዲያውኑ ኦኬ እቺ ነገር ብዙ ነገር በውስጡ አለ በሂስቶሪካል ሴንስ ሲናገሩ ወይንም ደግሞ ፊውቸሪስቲክ ቲንኪንግ አድርገው ሲናገሩ ኤስካቶሎጂካል ኢትዮጵያ የሚሉት ነገር አለ ለምሳሌ ማለትም የመንፈሳዊ ዘመናትን ተከትሎ የሚመጣ ለምሳሌ የብሉይ ኪዳን ዘመን የሐዲስ ኪዳን ዘመን ለወደፊት ደግሞ የፍጻሜው ዘመን ከፍጻሜው ዘመን በኋላ የሚመጣው ወይንም የሺሁ ዓመት እንደዛ የሚከፋፍሏቸው አሉና ያቺን ዩቶፒያ በሰው አይምሮ ውስጥ ሁሉ ጊዜ ያለችውን ነገር ሪፈር ማድረግ ሲጀምሩ የዛ ሰዓት እኔም አንቴናዬ Okay, what are you talking about? The usual Utopia አይደለም. The usual Utopia አይደለም እዚህ ጋር እያወሩ ያለው everyday language-ን ትተው አሁን ኮድ ጀምረዋል ማለት ነው ላለውና ከጽሁፍም ከንግግርም በዛ ነው የምለየውና ወይኛ ውስጥ ያለውን ፍላጎት ይገልጻሉ ይሄ eternal life-ን የመፈለግ ፍላጎት እኮ ነው ማለት በቃ ፍቅር ደስታ ማንም አይፈልጋለ ሰው ከሆነ ከሌላ ነገር ከተዋለደ እኔ እንጃ ሰው ከሆነ ግን መልካም ነገር ማየት ይፈልጋል ጥሩ ነገር ከተማ ጸጥቶ ስናይ ምናምን ደስ ይለናል ፍቅር ሰላም እንፈልጋለን አባንደንስ እንፈልጋለን ጭንቀት አንፈልግም ምን ፈልገው ነገር ይታወቃል ግን ከዛም ያልፋል ደግሞ ዘላለማዊ ህይወት እንፈልጋለን ምክንያቱም ነፍሳችን ዘላለማዊ ናት የነፍስ ጥያቄ ነው በውስጣችን ያለውና ያን ደግሞ መለስ የሚችለው እግዚአብሔር ነው
ስለዚህ ከሃይማኖታዊው አረዳድ እቺ በግል የምንኖራት ነገር በቃ በስላሴ አምነ በክርስቶስ አዳኝነት አምነ ምናምን ከሚለው የሚሰፋና ያንን በተግባር እዚህ ጋር ደግሞ ስታመጣው ምክንያቱም ወደ ተግባር ነው አይታዘዝ ነው አይደል ምግባር እንደውም ንጉረድ ኤርሚያስ የሚሉት ነገር አላቸው የመጨረሻው መፋረጃ እኮ ምግባር ነው ይላሉ ማለትም ተርቤ አበልታኛል ተጠምቼ አጠጥታኛል ወይ በቃ ጥያቄው ታስሬ ጠይቀኛል ወይ ዋሶነልኛል ወይ ታምሜ ጎብኝተኛል ወይ እያለ ነው የሚመጣው ኢትዮጵያኒዝም ነው እኮ ይሄ በቃ ማለት trying to make things as comfortable as possible ለብዙ ሰዎች ይሄ ደግሞ መንፈሳዊም ጭምር ነው ከዛ የዚህ ተቃራኒውን ደግሞ ስትወስደው ዲስቶፒያ ደግሞ ጥቂቶች ብቻ እንደፈለጉ የሚሆኑበት ባወጣ ያወጣው አይነት አካሄድ የምትሄድበት ለሰው ልጅ ክብር ዝቅ የሚልበት አይነት ደግሞ ዓለም ውስጥ ትገባለህና እቺኛዋ ዩቶፒያ ብዙ ነገር ሃይማኖቱንም ሴራውንም ኢትዮጵያንም በዘመናት ያለውንም የኛን መከራ የሰው ልጅ ደግሞ ለዘላለም ህይወት ያለውን አፍቆት ብዙ ነገሮችና it's about everything እኮ እላለሁ ያስተሳስረው ነገር እኮ ይሄ ነው እንዳልኩ ሃይማኖቱ ሁሉ ጊዜ ውርጣት ላይ ብቻ አድርገ ነው ምንተው ነገር አለን ሰኞ ስንመጣ ስለ ፔዳጎጂም በለው ስለ ጂኦግራፊም በለው ስለምን አማልክቶቻችን ሌሎች ናቸው ፕላቶ ነው ሲግመንድ ፍሮይድ ነው ኤሪክ ኤሪክሰን ነው ወይንም ሌላ ፊሎሶፈር አለ ወይ ሳይንቲስት አለ እነሱን ስታመልክት ቆይና ቅዳሜ ዕለት ልብስህን ታጣጥብና ውርለት ደግሞ ስለ ክርስቶስ ታወራለህ ዋይ ናት ሌሎቹ ነገሮች ላይ ሴይ የለውም ወይ ዓለምን የፈጠረ ዩኒቨርስን የቀመረ እግዚአብሔር በሌላው የህይወት አካሄዳችን ላይ ሚለን ነገር የለም ወይ የትምህርት ስርዓታችን ተሳከረ ተዘባርቆብናል ግራ ገብቶናል ካልን እሱ መፍትሄ አይሰጠንም ወይ what would he say ምን ይላል እንደዚህ እንደኔና እንዳንተ ቁጭ ብለን ብናወራ ምን ይለኛል ከዚህ ጀምሩ ሚለኝ ነገር የለም ወይ ግባችሁን እዚህ ጋር አድርጉት ሚለኝ ነገር አይኖርም ወይ የሚል ነገር ይሄ በቃ ዩቶፒያኒዝም ማለት አፕላይንግ ነው አፕሊኬሽን ልክ ቅድም እንዳልኩ የመጨረሻው መፋረጃ ምግባር ነው እንደተባለው ተግባራችንን ይሄ የተቀበልነውን እውነት አውጥተን ደግሞ የምንኖርበትን መንገድ ጋይድ የሚያደርግልን ማዕቀፍ ወይም አትሊስት ላንጉዌጅ ይሰጠናል ያ ላንጉዌጅ ትርጉሙን ልንስማማበት ላንስማማበት እንችላለን ለነጮቹ የራሳቸው ዩቶፒያ ይፈልጋሉ ያ ዩቶፒያ ጥቁር ህዝብን እንዲያካትት አይፈልጉም ዋይት ሱፕሬማሲ አለ እኛ ኢትዮጵያውያን ደግሞ የምናስበው ዩቶፒያኒዝም አለ እሱ ደግሞ እንደውም ከኛ ጋር በጣም ፊት ያደርጋል ልካችን ነው በልካችን የተሰፋ ነው በጣም ጥሩ ነው እና ብዙ ነገሮችን ነው አይምሮ ውስጥ አክቲቬት የሚያደርገው ኢትዮጵያኒዝምን never see the same way of course በዩቶፒያ መጽሐፍሽ ውስጥ አንቺን በግልጽ እንዳስቀመጥሽው ቶማስ ሞር ያንን መጽሐፍ የጻፈበት ዘመን የአውሮፓ የጨለማ ዘመን የሚባለው በብዙ መልኩ ከአሁን ጊዜ የአፍሪካና የኢትዮጵያ ሁኔታ ጋር የሚመሳሰሉ ነገሮች አሉት እና እነሱ ያንን መጽሐፍ እነ ቶማስ ሞር እና ሌሎችም የኢትዮጵያኒዝም ሀሳቦችን የሚያራምዱት ሌሎችም ሰዎች ካንጸባረቁበት በኋላ ለነሱ ሬኔሳንስ የሚባለው ዘመን መጥቶላቸዋል እና በታሪክ ያ የተመዘገበ ነው እና አንቺ ራሱ ያን ስትተረጉሚውና መተርጎም ብቻ ሳይሆን እነዛን በርካታ ሀሳቦች ስታንጸባርቂ በመጽሐፉም ሆነ በሌሎች መልኩ እኛ አሁን ያለንበት የጨለማ ዘመን ከመመሳሰሉ አኳያ ከነሱ የአውሮፓ የጨለማ ዘመን ሬኔሳንስ ለኛ ያስፈልገናል ከሚል እሳቤ ነው ፖስብል ነው እነሱ በሄዱበት መንገድ not necessarily እሺ እነሱ ሄዱበት መንገድ እኮ ያው እዛ መጽሐፉ ላይ እንዳስቀመጥኩት ዱዋሊዝም ነው ማለትም ለኛ የሚሰጡን ነገር ሌላ ነው እነሱ የሚጠቀሙበት ነገር ሌላ ነው እነሱ ለምሳሌ አሁን ይሄ ከግሪኮ ሮማን ስልጣኔ የወሰዱት መልሰው በሬኔሳንስ ዘመን እንደገና ክላሲክ ሊትሬቸሮቻቸውን መልሰው ያዩበት ነገር አለ ከፍተኛ ሙቭመንት ከዛ እሱን ፓርት ብቻ ነው የሬኔሳንሳቸው ክፍል እንደሆነ አድርገው ለኛ የሚነግሩን ስለ መጽሐፍ ቅዱሳዊው ነገር አይነግሩንም ለምሳሌ አዲሲቱ እስራኤል ለመሆን የሄዱበትን ርቀት አይነግሩንም ቅድስቲቱ ጽዮን ለመሆን የሄዱበትን ርቀት አይነግሩንም እነ እንግሊዝ እና አሜሪካ እነ ጣሊያን እነ ፖርቹጋል አይነግሩንም
ከኛ ሀገር የተማሩትን የህይወት ፍልስፍና የሚገራርሙ የህይወት ፍልስፍናዎች ለምሳሌ ደስተኛ ማህበረሰብ ማለት ምን ማለት ነው? ይሄ አሁን እኮ በጣም ለምሳሌ ሃፒነስ ኢንዴክስ ሀገራት የሚነጻጸሩበት የዴቨሎፕመንት ማሳያ ኢንዴክሶች ጂኤንፒን በለው ጂዲፒን በለው የነፍስ ወከፍ ገቢ እየተባለ የጠቅላላ ወጪ ጠቅላላ ገቢ የእናቶች ሞት እንደዚህ ንጹህ መጠጥ ውሃ አቅርቦት እየተባለ ኢንዴክሱ ይቀመጣል አይደል? ለነዛ ሁሉ ነገሮች መሰረት የሚሆንህ ነገር እኮ ቀላል የአስተሳሰብ ግባት አይፈልግም፣ በጣም ይፈልጋል። ማለት ለምሳሌ አንድ ማህበረሰብ ጥሩ ትምህርት ተምሯል የምትለው የተማረ ማህበረሰብ የነቃ ኢንላይት እንዲሆነ ማህበረሰብ የምትለው ምን አይነት ነው ሲባል እኮ ብዙ አይነት ኢንላይትመንት አለ። የጠንቋይ ምድር ፈጥረህ እኮ ኢንላይት እንደሆኗል ማለት ትችላለህ ከፈለክ። ወይ ደግሞ በሎጂክ ብቻ የሚያምን ሌላ ነገር የማያቅ ሰው ፈጥረህ ኢንላይት እንደሆኗል ማህበረሰቡ ማለት ትችላለህ። ዴፊኒሽንህ ራሱ በጣም ኬርፉል መሆን አለብህ። ከብዙ አንግል ነው ይሄን ነገር ማምጣት ያለብህ እና ያንን የሄዱበትን ግብአት አልነገሩንም። ጠባብ ነገር ብቻ ለኛ ሰጡን። እኛ ያደግነው በፕላቶ በኩል ነው በሶቅራጥስ በኩል ነው ምናምን አሉና ያንን የኖረውን መንፈሳዊ እሴት ያ የወለደውን ደግሞ ስጋዊውን ራሱ አመለካከት የህይወት ፍልስፍናቸው የዩቶፒያውያን ወይንም የፀሐይ ከተማ ሰዎች የክርስቲያኖፖሊስ ሰዎች እየተባለ በጣም የሚገራርሙ ሼፕ ሊያደርግ የሚችል አይምሮህን ሼፕ ማድረግ የሚችል ደሳስ የሚሉ ፋውንዴሽናል አይዲያስ እነሱን ተዋጓቸው እኛ ሀገር መጥተው ለራሳቸው ግን እየወሰዱ ነው። አሁን ቅርብ ጊዜ እንኳን አንድ ቴሌግራም ላይ ሼር ያደረግኩት ሀሳብ አለ። ለምሳሌ ጄሱቶች ኢትዮጵያ ሲመጡ ለምንድን ነው በኦሪቱ ስርዓት የምትኖሩት እስካሁን? ለምሳሌ ግርዛት ታከናውናላችሁ፣ ታቦት ታወጣላችሁ፣ አሳማ ስጋ አንበላም ትላላችሁ። ይሄ እኮ በኦሪቱ ለእስራኤል ህዝብ የተሰጠ ነው። እናንተ አዲስ ኪዳን ላይ እኮ ነው ያለ ነው። ይሄ እኮ ምናምን እያሉ በጣም በቃ ራሳቸውን እንደ አዲስ ኪዳን እንደ ክርስቶስ ጠበቃ ጄሱት ማለት ራሱ ኢየሱሳዊ ማለት ነውና የኢየሱስ ሰባኪያን ነን። ይሄ እኮ በህግ አይጸድቅም እኮ በዚህ ዘመን ሰው ምናምን እያሉ አለባበሳቸውንም አነጋገራቸውንም በጣም ይጠነቀቁ ነበር ይባላል። ኢምፕሬሽን ለመፍጠር ባላገር ላይ እዚህ ትመጣና እንግዲህ ያው ምንም እንኳን መንፈሱ ንጹህ ቢሆንም ከውጪ ሲታይ ግን ባላገር ሊሆን ይችላል የሚሰማቸው ኢትዮጵያዊና ኢምፕሬሽን ለመፍጠር አለባበሳቸው አነጋገራቸው ምናምን በጣም አሪፍ አድርገው ይመጡና ይዘባነኑባል። ምን ግርዛት ምናምን አገራቸው ሄደው ግን የሚሰሩት በተገላቢጦሽ ነው። የኦሪቱን ህግ ነው የሚያጠኑት። ኢንሹራንስ ፖሊሲ፣ ሌጋል ፊሎሶፊ፣ ፖለቲካል ቲዮሪ ምናምን እየከታተፉ እያወጡለት ነው በየብልቱ ከሙሴ ትምህርት ሞሳይክሎ እያሉ ጁቢሌው አልቀራቸው መጽሐፈ ሄኖክ አልቀራቸው ምናምን። ስለዚህ አሁን የእነሱ ሬኔሳንስ እንደዛ ነው የተከናወነው። ሌላውን ማታለልና መግጨት፣ ራሳቸውን ግን ትንፋሽ መስጠት ለራሳቸው ሩጫ ውድድር ነው ያደረጉት እና ይሄ ካይሲነት ነው። እኔ ሬኔሳንስ አልለውም። ማለትም በእውነተኛ እግዚአብሔራዊ ትርጉሙ ሬኔሳንስ አይደለም፣ ግን እሺ ይሁን ሬኔሳንስ ይበሉት እነሱ። ያንን ተረድተን ደግሞ እኛ እነሱ የሄዱትን ግማሹን ምንረዳውን ከነሱ ወስደን የኛ የራሳችን ዩኒክ ከለር ደግሞ አለን ኦልሬዲ ወደ ራሳችን ሪማይንድ ለማድረግ እንደሚረር ነው የምንጠቀማቸው እነሱን። አንዳንድ ጊዜ መስታወት ትይዝና እኮ ፊቴል ላይ ነው ብለህ ስታስብ ከኋላ የቆመ ነገር አለው ትላለህ፣ ያልገመትከውን ነገር እንዴ ብለህ ትላለህ። እና እነሱን እንደሚረር ተጠቅመን የራሳችንን ኋላችንን እንድናይ ነው የፈለግኩትና ስለዚህ በእነሱ መንገድ ሬኔሳንስን እንድናካሂድ ሳይሆን እንደሸወዱን ግን እንድንረዳ የኤጁኬሽን ሲስተም ፌለራችን አንድም ከዛ የመጣ እንደሆነ እንድናቀው ነው አላማው። እና ትንሳኤ ያስፈልገናል። ያ ደግሞ አይዲዮሎጂካል ነው። አይዲዮሎጂካሊ የወሰድነውን ነገር መመርመር አለብን በድጋሚ በሚል ነው። ደግሞ መመርመርም ሄደንበታል እኮ በብዙ መንገድ እኮ ሄደንበታል። አሁን ወደ ብሉፕሪንት መምጣት ነው ያቃተን። አሰባስቦ የሆነ ወደ ተግባር የሚቀይር ዳይሬክሽን መስጠት፣ መመሪያ ማስቀመጥ ለኔክስት ጄኔሬሽን። የግድበኛ ጄኔሬሽን መሆን የለበትም። ለቀጣይ ትውልድ የቤት ስራ ስትሰጠው ዱላ ቅብብል የሚፈልግ ይመጣል። ምንድነው የምታቀብለኝ ዱላ ይልሃል፣ ይጠብቃል። የሚሰጠኝ የለም ካለ በሌላ ዳይሬክሽን የራሱን ሩጫ መሮጥ ይጀምራልና የምናቀብለው ነገር መስጠት ነው። ን እንደዛ እያለ ወደ ትክክለኛ መስመር እንመጣለን። ይሄኛውን ሞደርን አለሙን ሙሉ ለሙሉ እንተወው ማለትም አይደለም። አንዳንድ ጊዜ ሰዎች አሁን በተሳሳተ መንገድ ሲረዱትማ ያለው ዘመናዊው ትምህርት ይቅር ማለት ይመስላቸዋል። አይደለም፣ አልፈኸው ሂድ ማለት ነው። አልፈኸው ሂድ ማለትም ተማረው
ከዛ በኋላ ግን ያልተነገረ ብዙ ነገር ከጀርባ እንዳለ እንደመስታወቱ እንዳልኩ ማለት ነው። ያልተነገረ ብዙ ጥላዎች እንዳሉት ዲስቶርትድ የሆኑ ነገሮች ኦሚትድ የሆኑ ማለትም ተጣመው የገቡ የተዘለሉ የተዋሹ ወይም ሰሌክሽን ኮንቴንት ሰሌክሽኑ ራሱ ለአንተ በሚበጅህ መልክ ላይሆን እንደሚችል ያንን አውቀህ ኢንቨስቲጌት አድርገውና ግን አልፈህ ሂድ፣ በዛ አትገደብ። ማለትም ዩቶፒናይዝ አድርገው ወደ ኢትዮጵያ ኮንቴክስት መልሰው ሪኮንቴክስቹዋላይዝ አድርገው እና ያንን ነው እኔ ብዙ እያልኩ ያለሁት። እንግዲህ ግን ቅድምም እንደገለጽሽልን ቃሉ በጣም ሰፊ ጥልቅ ብዙ ታሪካዊ ዳራ ያለው ብዙም ደግሞ ትርጉሞችን የተሸከመ ነገር እንደሆነ መረዳት ይቻላል። አንቺ ራሱ ቅድም የሄድሽበትን ጉዞ ስለሰማ ነው ስለምናውቀው ከዚህ ነገር ጋር በዚህ ክብደቱ የተዋወቅሽበት አጋጣሚ ምንድን ነው? ራሱ እኔ እንደ ኤቭሪዴ ላንጉዌጅ ነው ማቀው የነበረው። ያውም አልፎ አልፎ ነው ኢትዮጵያ የሚለውን ቃል እኔ ቅድም እንዳልኩሽ ማለት ነው። በቃ ለምሳሌ አሁን አይ ቲንክ የጂጂ የሆነ እንግሊዝኛ ሙዚቃ አለ መሰለኝ። አዎ ኢትዮጵያ የሚል አለ። በቃ የሆነ የተሻለ ዓለም መፍጠር እንችላለን እኮ የአዳም ዘሮች በፍቅር መኖር እንችላለን። የፍቅር ስብከት በቃ እንደዛ አድርጌ ነው የማየው። የንቡረድ መጽሐፍ ላይም ቃሉ ከኢትዮጵያ ጋር ግንኙነት አለው ብለው ነው ያስቀመጡት፣ ግን አላብራሩትም፣ አላፍታቱትም። ምንድን ነው ያሉት? የጥንት ፈላስፎች፣ የውጭ ሀገር ጸሐፍት፣ ደራሲያንና ፈላስፎች ዩቶፒያ ወይም መልካም አኗኗር ምድር ላይ ይቻላል ለማለት የፈጠሩት ስም ነው። ከኢትዮጵያ ጋር ግንኙነት አለው ብቻ ብለው እችን ብቻ ነው ጠቅሰው የሚያልፉት መጽሐፋቸው ላይ። ጦቢያ የሚባለውም ይያያዛል። ኤቲዮፓጊ አሳበላተኛ ህዝብ ከሚለውም ጋር ይያያዛል። ኤቲዮፕስ ከሚለውም ጋር ይያያዛል እያሉ ብቻ የሚያመጧቸው ኢትዮጲስ ከዚህ ኢትዮጵያ ከሚለው ቃል ጋር የተያዙ ቃላትን ሲተነትኑ ኢትዮጵያ እንደዛ ጠቀስ አድርገው ያልፋሉ። እና እሷን አይቻታለሁ። አሁን እንዳልኩ አይነት ጂጂ ሙዚቃ ላይ ባለው መልክ ነው የምረዳው። በቃ then የቶማስ ሞር ዩቶፒያን ያገኘሁት አላነበብኩትም ላለማለት ያህል ቃሉን ከመጠቀሜ በፊት አላነበብኩትም ላለማለት ያህል እስቲ አየት ላርገው በሚል ሴንስ ነው። የፒኤችዲ ፕሮፖዛል ስጽፍ ነው ለዲሰርቴሽን ፕሮፖዛሉን ስጽፍ የትምህርት ስርዓት ሬሌቫንት ለማድረግ መጀመሪያ እውን ማድረግ የምንፈልገውን ሀገር ማወቅ አለብን የሚለውን ሀሳብ፣ ምን አይነት ሶሳይቲ ነው የምንፈልገው፣ ምን አይነት ፐርፐዝ እንዲያሟላ ነው የምንፈልገው፣ የትምህርት ስርዓት ግቡ ምን እንዲሆን ነው የምንፈልገው፣ እንደ ሀገር ናሽናል ኦብጀክቲቭ ሊኖረው ይገባል ምናምን የሚሉ የተለያዩ ነገሮች ሳነብ ስለቆየው ከዛ ኢትዮጵያ የምትለው ቃል ትዝ አለችኝ። የሆነ መገንባት የምንፈልገው ዩቶፒያ አለ። ስለዚህ ያቺ ዩቶፒያችን ምንድናት እያልኩ በኤቭሪዴይ ተርም ነው እያወራው ያለሁት። then ሰርች ሳደርግ ኢትዮጵያ ኦሪጂኑ ምንድን ነው ብዬ ሰርች ሳደርግ ልብ ወለድ አለ ቶማስ ሞር በሚል ምናምን። ኦኬ ስለዚህ አላነበብኩም እንዳልል ማለት ያላነበብከው ነገር ሳይት ማድረግ የለብን። በዚህ አጋጣሚ ለግራጁዌት ተማሪዎች ራሱ ማስተርስ ፒኤችዲ ተማሪዎች ከዛም በታች ላሉ ተማሪዎች ሶርስ ሳይት ስታደርግ ያነበብከው ሶርስ መሆን አለበት፣ ወይንም ቢያንስ ያቺ የምትመለከተውን ፓርት ማንበብ አለበት። ሙሉ መጽሐፍ ቢሆን ሙሉንም ማንበብ ላይኖርብህ ይችላል። የምትመለከተውን ቻፕተር ግን ማንበብ አለብህ ቢያንስ። እና ቶማስ ሞር በምን ሴንስ ተጠቀመው የምትለውን ለማወቅ ብቻ ዳውንሎድ አድርጌ አስታውሳለሁ በደንብ። ወይ እንደው ቶሎ አንብቤ በጨረስኩት እያልኩ ስክሮል እያረኩ ነው ማየው ላይብራሪ ውስጥና የሆነ ፔጅ ሰለቸኝና ወደሆነ ፔጅ ሄድኩኝና ሳየው የኢትዮጵያ ነዋሪዎች ጦርነት ሲኖር ካህናቶቻቸውን ይዘው ይወጣሉ የሚል ነገር አነበብኩኝ። አልኩ ካህናቶቻቸውን ይዘው ይወጣሉ በጦርነት ቦታ ላይ የካህናቶቻቸው ሚና አንደኛ ያለ ብዙ ደም መፋሰስ ጦርነቱ እንዲያበቃ፣ ቶሎ እግዚአብሔር ድል እንዲሰጣቸው፣ ከዚያም ደግሞ የጠላትን ወገን አገኘው ብለህ እንደ ልብህ እንዳጨፈጭፈው እጅ ከሰጠ በኋላ መጨፍጨፍ ባያስፈልግም እንዳሸነፍክ ካወቅ ምህረት አርግ፣ ያንን ለማድረግ መሀል ይገባሉ ይላል። በጣም እንባይ መጣ። ማይ ጉድነስ እነዚህ ኢትዮጵያውያን ቅዱሳን የተባሉት አይደሉም? ካህናትን ይዞ መዝመት በኢትዮጵያ ታሪክ ውስጥ የሚታወቅ አይደለም? እና ካህናቶቹ በጣም የሚፈሩ ከመሆናቸው የተነሳ የሚፈሩ ኢኔሰንስ የሚከበሩ ከመሆናቸው የተነሳ የዩቶፒያ ካህናት ይላል ጠላት አገሪቱን ወሮ በመጣ ጊዜ
ተው በቃ ይብቃችሁ ከዚህ በላይ አጨፍጭፉ ድል ሰጥቷቸዋል እግዚአብሔር ዝም ብላችሁ አጨፍጭፉ ብለው የሚያስቆሙትን ያህል የራሳቸው ወገንም በጣም ሲጠቃ ያኛውን ወገን ተው ሲሉት ያቆምላቸዋል ተከባሪ ከመሆናቸው የተነሳ ይላል መጡብኝ ወዲያው ነው በቃ ባይምሬ ውስጥ እንዴ ይሄ ገድላት ላይ የምናነባቸው ቅዱሳን ኢቭን አሁን በአድዋ ጦርነት ጊዜ ካህናት አብረው ዘምተው ታቦት ይዘው ለጣሊያን ወታደሮች እኮ ምርኮኛውን በሙሉ ጨፍጭፉ ምናምን አልተባለም እኮ በቃ ልክ ጦርነቱ ሲያበቃ በቃ ከዛን ጊዜ ጀምሮ እጅ ሰጥቷል እጅህ ላይ ወድቋል ስለዚህ ምርኮኛ አያያዝ ህግ አለ ያንን አክብረው ነው እንትን የሚሉት ምህረት ይደረጋል ተመለስኩኝ ማለት ነው ስለዚህ ሙሉን አነበብኩትና ስክሮሊንግ ቆመና ተመልሼ ወርድ ፎርወርድ አነበብኩት በጣም ገረመኝ ለምን ፍንጭ የንቡረድ ኤርሚያስ መጽሐፍ ነው ብያለሁ የንቡረድ መጽሐፍ ካነበብኩኝ ከ6-7 ዓመት በኋላ ነው ኢትዮጵያን ያነበብኩት ወዲያው አንብቤው ይሆንስ እስቲ ጊዜ ከማባከን አንዳንድ ጊዜ ሌላ ነገር ፍላጋ ውስጥ እንገባለን ያኛውን እንተወውና ላኩላቸው ይገርማል እርሶ መጽሐፍ ላይ ያገኟቸው ፍንጮች አንደኛ ኢትዮጵያ ከኢትዮጵያ ጋር ይያያዛል ቃሉ ያሉትን ሁለተኛ ስለ ካህናት የሚናገረው እና የእንግሊዝ ሰዎች ናቸው ደግሞ ያን ነገር የሚያወሩት ማለት ከኢትዮጵያ መማር እንዳለባቸው እሳቸው ደግሞ ምን ይጽፋሉ የእንግሊዝ ስርዓተ መንግስት እኮ ከኢትዮጵያ የተወሰደ ነው የሚለውን ይጽፋሉ ብዙ ጊዜ ይጠቃቅሳሉ ብዙ ዝርዝር ውስጥ ባይገቡም የሆነ አትሊስት በሶስቱ ኤክዚኪዩቲቭ ጁዲሻል ብለው ሶስቱን የሚገልጹትን ነገር እችን ሁል ጊዜ ሳይጠቅሱ አያልፉም እና እንግሊዞች ከኢትዮጵያ ስርዓተ መንግስት የተማሩበት ዶኪመንት ነው የቶማስ ሞር ኢትዮጵያ ቶማስ ሞር እንግሊዛዊ ነው ካቶሊክ ነው ይሄ ነው አልኳቸውና በጣም ደስ አለኝና ላኩላቸው ማለት ነው አታች አድርጌ ቡክ 1 and book 2 አነበቡትና ገረማቸው ከዛ ለምንድን ነው የገረማቸው እሳቸው ቃሉ ግንኙነት እንዳለው ያውቃሉ እንጂ ዩቶፒያን ስተዲስ ወይንም ዩቶፒያን ሊትሬቸርስ የሚባል ራሱን የቻለ ዘርፍ መኖሩን አያውቁም ስለዚህ አሁን ቅድም ያልኩ ዱላ ቅብብል መጣ ማለት ነው እሳቸው ያደረሱት ኖሌጅ ሌቭል አለ እኔ ከዛ በኋላ ምንድነው የምጨምረው ሁሉም ሰው እንደዛ እንዲያስብ ነው የምፈልገው አሁን እኔ ያደረስኩት ኖሌጅ ሌቭል ደግሞ ይኖራል ከዚህ በኋላ ደግሞ እኔ ምን ልጨምር ብሎ ደግሞ ፐዝሉን እየፈታ መሄድ አለበት የአንድ ሰው ግዴታ ስላልሆነ ማለት ነው እና ኦኬ ቃሉ ብቻ ሳይሆን ፊልዱም የኛ ነው አትሊስት ብሉፕሪንት ኢትዮጵያስ በሚባለው ሌቭል ላይ አሁን ተው ኢትዮጵያ በጣም ብዙ ትርጉም አለው አሁን ቴክኖቶፒያ ዩቶፒያ ምንቶፒያ ኤዲቶፒያ ሁሉም የራሱን ቶፒያ ፈጥሯል እና ከፈለገ ልም ያለ ዲስቶፒያ ጽፎም ዩቶፒያ ነው ሊልህ ይችላል ናዚ ፓርቲም ዩቶፒያ ለመሰረት ነው ብሎ ነው የተነሳውና ኢትዮጵያ ብዙ ነገሮችን ትርጉሞችን ይዟል ግን በዛ ሰዓት በሬኔሳንሳቸው ዘመን ግን የፕሬስተር ጃኒ ኢትዮጵያ ወይንም ዩቶፒያ ያሏት ግን በጣም ትመለከተናለች ደግሞ የዛ ሰዓት ነው ትዊስትድ መሆን የጀመረው የኛም ታሪክ ከ16ኛው መቶ ክፍለ ዘመን በፊት ሳምሃው ጥፋትም ቢኖር ጦርነትም ቢኖር ምንም ቢኖር አልዞረብንም ይሄን ያህልም ማለትም ሬዚሊየንሱ ከፍተኛ ነበረ አሁንም ሬዚሊየንት ነን ግን የመመለስ ነገር አለ ችግሩን ፍሬም የማድረግ ብቃት ነበረ ለምሳሌ አሁን አጼ ከሌና የሆነ ወገን ቢጣሉ they can frame it properly ለምን ተጣሉ አይባልም ሰዎች ነን ኢትዮጵያ ውስጥ ብንኖርም ፐርፌክት ኢትዮጵያ ግን የለችም ምድር ላይ ስለዚህ ቢያንስ ማንነታችን አልጠፋብንም ዲፕሎማቲክ ሪሌሽንም ሲኖር ኢትዮጵያውያን ራሳቸው አልጠፋባቸውም የህንደኬ ሀገር ሰዎች ነን ምናምን ብለው በኩራት ሲናገሩ ማን መሆናቸውን ያውቃሉ ከ16ኛው መቶ ክፍለ ዘመን በኋላ ግን በጣም ተምታታብን አይደንቲቲ ክራይሲሱ የጀመረው እኔ በዛ ሰዓት ነው ብዬ ነው የማስበው ከውስጥም የሚደረጉ ቡርቦራዎች ነበሩ ከውጭም ደግሞ የሚቀጣጠሉ ነገሮች አሉ አሁን ኢንተርናሽናል ሊትሬቸር ላይ ስለምናገኘው ብቻ ነው እንጂ ሀገር ውስጡ ቡርቦራ ራሱ ብዙ ነው እንደምናውቀውና ከዛች ጀምሮ ያለችው the last 400 years የነበረችውን እይታችንን ራሱ የተበላሸውን መልሰን አንዱ እያደረገን ብናስተካክለው ራሱ ወደ መስመር እንገባለን ብዬ ነው የማስበው ስለዚህ ያ ሰዓት ነበረ በቃ ይሄ 8ኛው ሺህ መግቢያ የተባለው 16ኛው መቶ ክፍለ ዘመን ክራይሲስ የጀመረበት እሱን ነው ማርክ የሚያደርገው የቶማስ ሞር ኢትዮጵያና ወይቲ ነገር ነበር ለኔ በዛ ሰዓት ፔፐርሽን ምሰሪበት መንገድ ቀየረው አዎ ኮምፕሊትሊ አዎ ምልሽ ያኛው ሞር
ያኛው ሌላ ነበረ ማለት ሶሻል ኮግኒቲቭ ቲዮሪ ሶሻል አይደንቲቲ ቲዮሪ ምናምን በሚል አቅጣጫ ነው ለሄድ የነበረው ሊትሬቸሮች ኦልሬዲ ስቶር አድርጌያለሁ ስካን አድርጌያለሁ አኖቴት አድርጌያለሁ ምን ብያለሁ 6 ወር ሰርቼበታለሁ በዚህኛው ርዕሰ ጉዳይ በዚህ ሶሻል ኮግኒቲቭ ቲዮሪ ናሽናል አይደንቲቲን እንትን ለማድረግ ሪኮንቴክስቹዋላይዝ ለማድረግ እየሞከርኩ ነበር በዛ ሰዓት እንዴት ነው እንደ ኮንሴፕት የምንረዳው then ቴክስት ቡኮች ውስጥ እንዴት ነው ሪፍሌክትድ የሚሆነው ምናምን የሚል ጥያቄ ይዤ ነው እንትን ያልኩት ግን ብዙ ኢንትረስትድ አልነበርኩም በዚህ በቲዮሪው ያለው ቲዮሪ ግን ያ ነበረ ለእኔ እንደ ፍሬምወርክ ሊጠቅመኝ የሚችለውና የሶሻል ኮግኒቲቭ ቲዮሪ ወደ 70 አርቲክሎች መርጫለሁ ምናምን ብዙ ስራ ወስዶብኛል ሶሻል አይደንቲቲ ቲዮሪ እንደዛ በቃ ከዚህ ከሁለቱ አይወጣም እኔ ልጠቀመው የምችለው ቲዮሬቲካል ፍሬምወርክ ብዬ ወስኜ ነበር ሊትሬቸሩ ስቶር ተደርጎ ነበረ በየሴክሽኑ አናላይዝ ተደርጓል ምናምን መጻፍ ነው የቀረው እና ሚገርም አጋጣሚ ተከሰተ አቅጣጫዬን ሲያስቀይረኝ ፈጣሪ ምን ተከሰተ የቶማስ ሞርን ዩቶፒያ ከማንበቤም በፊት በራችን ተሰበረና ላፕቶፔ ተሰረቀ really ከማንበብሽ በፊት የቶማስ ሞርን ዩቶፒያ ከማግኘቴ በፊት እሺ ላፕቶፔ ተወሰደ ኦሃዮ ላይ ኦሃዮም ላይ ይሄ ይሆናል በሚገርም ሁኔታ እኔ ገጥሞኝ የማያቅ ነገር ኦፍ ኮርስ ባልግራሪ አለ እንደዚህ በር ተሰብሮ ምናምን ተረፋኩ ይከሰታል ግን እኛ ገጥሞን አያውቅም እና በጣም ሾክድ የሆነው እኔም ባለቤቴም ፒኤችዲ ተማሪ ነን በዛ ሰዓት የኔ ላፕቶፕ የሱ አድቫይዘር የሰጠው ሌላ ላፕቶፕ ነበር መጀመሪያ ላይ እንደመጣ 3 ላፕቶፕ ይዘውብን እልም ባለቤቴ በሙሉ ስቶር አድርጓል በሃርድ ድራይቭ ያሉትን ነገሮች እኔ አብዛኛውን ስቶር አድርጌ the last 6 months ስቶር አላረኩ ዋው ዋናው የፔፐር ስራዎችሽ ማለት የፔፐር ስራዎች 2 ሳምንት ስራ አልሰራውም በብስጭት ማለት ነው ወይኔ ልፋቴ ምን ያልኩኝ በቃ even the sky is against me አይነት ሙድ ውስጥ ገባሁኝ በቃ ሁሉ ነገር ጨመመብኝ በተለይ ፔፐር ሲሰራ የሚያጋጥም ነገር በጣም ያስመራል እንዴት ሴቭ አላደረግሽም ሁሉ ጊዜ ባካፕ ታረጊ ያልነበረ ወይ ምናምን አለኝ ባለቤቴ I don't know እኔ ምን እንዳሰነፈኝ አላቅም ፔፐሮቼን ማግኘት ይቻላል ከኢሜይሌ ውስጥ ምናምን ፕሮፌሰሮቹንም አንዳንድ ነገር እየጻፍኩኝ ላፕቶፔ ስለተሰረቀብኝ አንዳንድ ነገሮች ሉዝ አድርጌያለሁ አሳይመንት ከዚህ በፊት ያስገባሁትን ምናምን በኢሜይል የሚገቡ አሉ በፖርታሉ በዩኒቨርሲቲ ፖርታል የሚገቡ አሉ ብላክቦርድ ሲስተም የሚባል ነበረ በዛ የሚገቡትን ነው ራሴ ዳውንሎድ ማድረግ እችላለሁ በኢሜይል የገቡትን እነሱ መልሰው እንዲልኩልኝ ራሴ ደግሞ ኢሜይሌ ውስጥ እየገባሁኝ እንደገና ዳውንሎድ በቃ ብዙ ነገሮች ብቻ ተከናወኑና እንደገና ቁጭ አልኩኝ ለማንበብ ማለት ነው የዛ ሰዓት ነው ኢትዮጵያ የምትለው ቃል ድንገት መጣችልኝና ቆይ እስቲ እቺን ነገር ሰርች ላድርጋ ስል ነው ወደ ቶማስ ሞር የመጣሁትና ያኛውን መንገድ ተከትዬ ቢሆን ኖሮ the usual boring literature review ሰርቼ የሆነ ሚዲዮከር ስራ ሰርቼ መረቅ ነበር መመረቂያ አይቀርም አሟያ እንደሚባለው አሟልቼ ይገርማል ምንም ማልከተለው ነገር ይሆን ነበር ተከታትዬ የማልጽፍበት ነገር ይሄኛው ግን ዳይሬክሽን ሺፍት ስለዚህ ወደ ኋላ ተመለስኩና ላፕቶፔ መሰረቁ ለበጎ ሆነ ከአመት በኋላ ነው ግን እንደዛ ያልሽው ግን ልክ ከጨረስሽው በኋላና ይሄንን ካሰብሽ በኋላ ፒኤችዲን ቀይራለሁ መስመሩን ብለሽ አሰብሽ ቴሲሱን ጥሩ ፍሬምወርክ አገኘሁ እንጂ እሺ በጣም ማለት ቫሊድ መሆኑን ጥያቄ የሚያረጋግጥልኝ አዲስ ከባድ ፍሬምወርክ አገኘሁ ኦኬ ፕሮፖዛሉን ከጻፍኩ በኋላ በጣም ብዙ ነገር በቃ ዳይናሚክሱ ራሱ ሺፍት አደረገ የኔና የኮሌጅ ሪሌሽን ራሱ ተለወጠ የሚገርም በጣም የገረማቸው ኢንታየር ኮሌጅ በጣም ገርሟቸዋል የሆነ ነገር ላይ በዛን ያህል አመት ቆይቼ አገኘሁት ብዬ ደስ ብሎኝ ፕሮፖዛሉን ጽፌ ለአድቫይዘሪ ሲሰጣት በጣም ነው ኢምፕረስድ የሆኑት እና ቶታሊ ዳይናሚክስ በምርስ ነው በእናትሽ የጻፍሽው ፕሮፖዛሉን ማለት ትክክለኛ ታይትሉ ምን ነበር ታይትሉን በደንብ አላስታውስም ግን ምንድነው ዩቶፒያ ኤንድ ዲስቶፒያ ብዬ ነው የጀመርኩት ዩቶፒያ ኤንድ ዲስቶፒያ ኢን ዘ ዌይ ሶሻል ስተዲስ ካሪኩለም ኢዝ ዲዛይንድ አይነት ነገር ብዬ ነው የጀመርኩት በኋላ ፋይናል ታይትሉ ሪሼፕድ ሆኗል ገባኝ መጀመሪያ ግን እንደዛ ብዬ ነው የጀመርኩት ከዛ አርጊውመንቱ ነው ያስገረማቸው ዩቶፒያን እንደማንኛውም ሰው ልጠቀመው እችላለሁ አርጊውመንቱ ግን የቶማስ ሞር ኢትዮጵያ ናት ይሄ ከባድ አርጊውመንት ነው ፕሮፖዛልሽ ላይ ስታመጪው እንዴት ቦምሼል እና ማስረጃ ነምበር 1 ሰውየው በላቲን ነው የጻፈው ጽሁፉን የግሪክ ታይትል ሊጠቀም አይችልም በላቲን ጽፎ በግሪክ የሚጠቀምበት ምክንያት አለው የራሱ የሆነ ሂድን ምክንያት አለው ነው እንጂ እሺ ያ ሂድን ምክንያት ደግሞ ኢትዮጵያ የሚለውን ቃል መቀየር ስላለበት ነው ምናምን እያልኩኝ በቃ ፈተልኩት
ተሸመነ አርጊውመንቱ ጠቅላላ ራሱን የቻለ አንድ ከባድ አርጊውመንት ፕሮፖዛል ላይ ካገኙ ካነበበችው በኋላ አድቫይዘሯም ገረማት። ከዛ በኋላ በቃ ስራው ራሱ ይመራኝ ጀመረና ራሱ ዲዘርቴሽን ብዙ መጽሐፍ ሊወጣው ይችላል ከውስጡ ስለ ኤጁኬሽን ነገር ብቻ ማለት ነው ኤጁኬሽን ነክ ነገሮች ብቻ እንትኑ ኢንቨስቲጌት ያደረኩበት መንገድ ለዛም ነው መጨረሻ ላይ ከኮሌጁ ከኛ ዲቪዥን ተመርጦ እንዲቀርብ ተደረገ ማለት ነው። የኮሌጁ ሴሬሞኒ ላይ የኔን ፔፐር 10 ደቂቃ ተሰጠንና ሁሉም ተሰበሰቡ ያንን ነገር አቀረብን። ኒውስ ፔፐር ላይ ወጣ ከዲፌንስ በኋላ ኒውስ ፔፐር ላይ ከተማው ኒውስ ፔፐር ላይ ምናምን ሰርኩሌት እንዲያደርግ አደረጉ ምናምን ምን በሚል የተለየ ፔፐር ነው ዳይቨርሲቲ በሚል ነው ማለት እነሱ ኢንዶርስ ማድረግ ያንተን አይዲዮሎጂ ኢንዶርስም አያረጉልህም አይነቅፉምም ኢንዶርስም አያረጉ ልክ ነህም ልክ አይደለህምም አይሉም ኢንትረስቲንግ ቪው ግን ይሉካል ቬሪ ኢንትረስቲንግ ቪው ይሉካል ከዛ በኋላ ግን ከዚህ ውስጥ ብዙ ሌሰን ለኛም ወስደናል አይነት ነገር ሂንት ሰጡኝ የሚገርም እይታ ነው ብዙ የሚገርሙ ትምህርቶችን ወስደንበታል አሉኝ ፖላይት ለመሆንም ነው ግን ደግሞ እውነታቸውንም ነው ምክንያቱም ለራሴ የሚገርም እነሱ ክላስ ውስጥ የሚከራከሩባቸው ነገሮች በሙሉ እዛ ውስጥ አሉ ይሄ ለምሳሌ ሪፐብሊካንና ዴሞክራት ተብለው ወደ ቦታ ተከፍለው የሚያደርጉት ክርክር አለ ኤጁኬሽን ፖሊሲ ላይ ያ ራሱ እንትናቸው የሚከራከሩበት ፖዚሽን ራሱ በጣም የተሳከረ እንደሆነ ከዚህ ከዩቶፒያን ፐርስፔክቲቭ ስታየው ዲሞክራቶቹ ሊቀበሉት የሚገባቸውን አይዲያ ሪፐብሊካኖቹ ተቀብለው ታገኘዋል ሪፐብሊካኖቹ ሊቀበሉት የሚገባውን አይዲያ እነሱ ይቃወሙትና ዲሞክራቶቹ ሲቀበሉት ታገኛለ ይሄ ኢትዮጵያም ውስጥ አለ ኮንፊውዥኑ ይሄ ኮንሰርቫቲቭ ማይንድ ሴት አለን ኢትዮጵያዊ ማይንድ ሴት ምናምን የምንለው አለ ከዛ ደግሞ ሞደርን ኤጁኬሽን ምናምን ፕሮግሬሲቭ ሊበራል ሪቮሉሽነሪ ምናምን የምንለው ደግሞ አለ ሁለቱን ለማስታረቅ የምናደርገው ፍትጊያ ውስጥ ያለውን ዱዋሊዝም እኔ እዛ ጋር ሳሳይ የእነሱም አውቶማቲካሊ ልክ እንደዚህ ብዬ በቴብል ሳስቀምጠው ዋው አይነት ነገር ማለት ነው ሴም ቲንግ ውስጥ ስትረግል እናደርጋለን ኢትዮጵያ የምትባል ደሃ ሀገርና አሜሪካ የምትባል ትልቅ ሀገር ፓተርኑ ተመሳሳይ በሆነ ሁኔታ ኤጁኬሽን ውስጥ ይከራከራሉ እርስ በራሳቸው ማለት ነው እና የራስህን ችግር በደንብ ስታውቀው የሌላንም ሰው ታያለ ለምሳሌ እኔ በጣም ታምሜ የማውቀውን በሽታ ሌላ ሰው ከታመመው ዲቴይሉ ሊነግረኝ አያስፈልግም አይደል አይ ኖ ዋት ኢት ሚንስ አውቀዋለሁ ምን ማለት እንደሆነ እኔም ታምሜ አውቃለሁ ይሄን ነገር ልለው እችላለሁ ስለዚህ የኛን ህመም ጠለቅ ብለን ካወቅነው የሌላው ይገባናል በቀላሉ እና በዛ መልክ ነበር እንትኑን ዳይሬክሽኑን ኮምፕሊትሊ ቀየረውና የኔም አውትሉክ በጣም ተለወጠ በቃ ኢንላይትመንት ለኔ ፐርሰናል ኢንላይትመንት ከቶማስ ሞር ኢትዮጵያን የሚጀምረው ከዛ ይሄ ቀዝቃዛ ከሆነ የኮርስ ማሟያ ጥናት ወደ ፓሽን ወዳለው ነገር ውስጥ ከተተሻለ ወደ ፓሽን ገባው የሚገርመው ነገር ፊቴ ራሱ ተቀየረባቸው እውነትሽን ነው ፊትሽ ራሱ ተቀይሯል ቶፒክ ከጀመረ ምን ሆነ ፊቴ ያልኳቸው you're glowing I can imagine ኤነርጂ ነገር አለ ፊትሽ ላይ you're glowing glow ነገር አለና you have changed ምናምን ይሉኛል okay you look good አሁን ነው ትምህርት መጀመሪያ አማረኝ አልኳት ልመረቅ ነው ግን አሁን ነው ሪሰርች መጀመሪያ አማረኝ ስላት you are on the right path አለችኝ I can imagine I don't want to see it ከሆነ አትመለስበትም ማለት ነው ማለት የሆነ ጨረስኩ ተገላገልኩ ፈይ ከዚህ በኋላ ይሄን ቶፒክ አልመለስበትም በለዲንጋይ ወርወራ ስትወጣ somehow ለማሟያ ብቻ ነው የሰራኸው ማለት ነው ልክ ስትጨርስ ግን my goodness in the next 10 years 20 years ይሄንን ቶፒክ በደንብ እያደማው ሰራበታለሁ ብለህ ስትጀምረው ዲግሪህን ጨረስክ ፐርፐዙን አሟላ ማለት ነው ኦሪጂናል ነገር ጀምረሃል ማለት ነው ብለው ስለሚያስቡት ትክክለኛ ሰው እዚህ ጋር ነው በቃ ልክ ፒኤችዲውን ሲጨርስ እዚህ ጋር ነው እንደዚህ ብሎ ነው መጨረስ ያለበትና good for you እውነተኛ የፒኤችዲ ዓላማ እሱ ነው ፐርፐዙ ያ ነው የሆነ ኦሪጂናል ነገር ትጀምራለህ for the next 5 years ሊሆን ይችላል 10 ዓመት ሊሆን ይችላል የህይወት ፐርፐዝ ሊሆን ይችላል ብቻ የሆነ የምትሰራበት ነገር ግን ሊኖር ይገባልና አንድ ቦታ ላይ በዩቶፒያና የፀሐይ ከተማ ወይም ሲቲ ኦፍ ዘ ሰን ነው ሲቲ ኦፍ ሰን ሲቲ ኦፍ ዘ ሰን ሶ በዩቶፒያና በሲቲ ኦፍ ዘ ሰን መጽሐፍት ላይ የተገለጸው ሐሳብ ቃል በቃል ለማለት ማለት ነው ትውፊታዊ ዕውቀት በኢትዮጵያን ካህናት ዘንድ መኖሩ ይታወቃል ትያለሽ ቀድሞ እሱ ሐሳብ ምንድን ነው እኔ በጣም ኪዩሪዮሲቲ ፈጥሮብኛል ቀድሞኑ ይታወቅ ነበር ስትይ ይሄ ለምሳሌ ስለ ፕሬስተር ጃን የሚነገሩ ነገሮች
አውሮፓውያን አሳሾች ዝም ብለው አዲስ ኮንቲኔንት ለማሰስ መጣን ምናምን የሚሉት ሀሳብ ያ ብቻውን እውነት እንዳልሆነ ማለትም ሌሎችም ብዙ ኢንትረስቶች እንደነበሯቸው ይሄ ነገር ይታወቃል በካህናት ዘንድ። ትውፊታዊ እውቀት የሚለው ምንድን ነው መሰለ የግድ የሆነ ቦታ ተጽፎ ላታገኛቸው ትችላለህ በመጽሐፍ መልክ። ግን ሊቀ ሊቃውንት ከሌ እኮ እንዲህ እያሉ ይነግሩን ነበረ፣ የኔታ ከሌ እኮ እንዲህ ብለው ያስተምሩ ነበረ፣ ትልልቅ መምህራንን እየጠቀሱ ማለት ነው። ወይ የትርጓሜ መምህራን ሊሆኑ ይችላሉ፣ መጋቤ ብሉይ መጋቤ ሐዲስ ወይንም መጋቤ ብሉይ ሐዲስ ሊሆኑ ይችላሉ። እና ትልልቅ ሊቃውንት እንዲህ ይሉ ነበረ ብለው እኔ ደግሞ እነዛን ሊቃውንት ቤተ ክህነት ተማሪም ስላልሆንኩኝ እነሱ የሚያስተምሩትን ትምህርት ኮኔክት አድርገው የሚነግሩኝ ሰዎች አገኛለሁ። ለምሳሌ ሊቁ ከሌ ይባሉ የነበሩ ሰው ጎንደር ውስጥ ነበሩ። እሳቸው አሁን ልክ ይሄ ቶማስ ሞር ላይ ያለውን እንዲህ ተብሎ ቶማስ ሞር የጠቀሰውን ሀሳብ ያስተምሩበት ነበር አስፋፍተው። እንዲህ አይነት ጥቆማዎች ታገኛለህ ከሰው። እና ትውፊታዊ የሚያደርገው ምንድን ነው? ያንን ነገር ጥቀሱልኝ ብትላቸው አሁን እንዲህ መጽሐፍ ላይ እንደዚህ ተብሎ ሚሉ ላይኖር ይችላል፣ ወይንም እነዛ መጽሐፍት አክሰስብል ላይሆኑ ይችላሉ። በቃላት ግን ያውቋቸዋል። ትርጓሜ ቤት ምናምን የተማሩ ሰዎች አሁን አንዳንድ ነገር ሳወራ ኮንፈርም ያደርጉልኛል። አዎ ይሄ ኢትዮጵያ ይመስላል፣ ምክንያቱም እንዲህ የሚባል ነገር ነበር። ለምሳሌ አሁን ቅዱስ ላሊበላ ፕሬስተር ጃን ያሉት ቅዱስ ላሊበላን ነው የሚባል ነገር ሰምተናል። ቅዱስ ላሊበላ የአውሮፓውያን ተጓዦችን ብዙ ስደተኞችን ይቀበል ስለነበረ የአውሮፓውያን ተጓዦችን በጣም በፍቅር ነበር የሚቀበላቸው። ያሳዝኑት ነበረ፣ ምክንያቱም ሀገራቸው ላይ የጨለማው ዘመን ነው። ስደተኞች ናቸው ቤዚካሊ። እንዴት መሰለ የሚታሰበው አሁን እነሱ ራሳቸውን አሽሞንሙነው አሳሾች ምናምን እንደሚሉት ኦፍኮርስ አሳሾችም ሰላዮችም በጣም ፈንድድ የሆኑ ወታደሮች በቃ ሀገራቸው የሚሰሩ ሰላዮች ነበሩ። ግን ግማሹ በአሳሽ ስም ደግሞ የሚጓዘው ልክ አሁን እኛ እየተሰደድን አውሮፓ እንደምንገባው በሜዲትራኒያን ባህር አቋርጠን ጀልባ ተጭነን በዚህ ወደ ሳውዲ አረቢያ የሚሆን ወደ ምን በቃ ከተሳካልኝ ተሳካልኝ፣ ካልሆነ ባህሩ ይብላኝ እንጂ እኔ እዚህ ሀገር አልኖርም ምናምን ብለን የምንወጣው አይነት አወጣጣለን አይደል? እነሱም እንደዛው ይወጡ ነበር። እንኳን ወንዶቹ ሴቶችም አብረዋቸው ይወጡ ነበር። እና ከሚሰሙት ነገር አንጻር ነው። ስደት ነበረ። ሀዘኔታ ደግሞ ነበራቸው። ቅዱሳን እንኳን ለሰው ለእንስሳትም ያዝናሉ። እና በፍቅር ይቀበላቸው ነበረ። ሲያወራቸውም በእጁ አቅፎ ያወራቸው ነበር ይባል ነበር። ወደ ደረቱ አስጠግቶ አቅፎ ያጽናና ነበር የሚያወራቸው። እና ያ ትዝታ ያን ዜና ብዙ ይሄድ ነበር። እንግዲህ ይሄ ብቻም ሳይሆን ብዙ ነገሮች አቅፎን ያወራ ነበር የሚለው ብቻ ሳይሆን ማለት ነው ብዙ ነገሮች ስለ ፕሬስተር ጃን ሀገር እንዲወራ ምክንያት የሆነው ቅዱስ ላሊበላ። ታዲያ ዮሐንስ የሚለው ስም ከየት መጣ? ምናልባት በመጥምቁ ዮሐንስ ስም ተሰይሞ ሊሆን ይችላል። ምክንያቱም በበረሃ ይኖር ነበር፣ አትክልት ይመገብ ነበር፣ ስጋ ነገሮች አይቀምስም ነበር። እሱም ብቻ ሳይሆን ሌሎችም የላስታ ነገስታት። ስለዚህ እነኚህ ሰዎች አናኖሯቸው እንደ መጥምቁ ዮሐንስ ነው ይሉ ነበረ የራሳቸው የአውሮፓ ሰዎች። እና እንደዚህ አይነት ነገር ታገኛለህ። ይሄ አሁን በደንብ አስፋፍቼ ነው የነገርኩ። አንድ ፍንጭ ከሆነ ሰው አገኛለሁ። ስትገጣጥመው ነገሩ እንደዛ ይሆናል። የሆነ ሙሉ ምስል እየሰጠህ ይመጣል። እና በደንብ በዚህ አጋጣሚ እንደው መናገር የምፈልገው አሁን እኔ በብዛት የተማርኩት የሞደርን ኤጁኬሽን ላይ ነው እንጂ እኔ በገዳማት ዙሪያ አልተማርኩም። የቤተ ክህነት ትምህርት የለኝም፣ የትርጓሜ ትምህርት የለኝም። እንዲሁ የታተመውን አነባለሁ እንጂ ያ ደንበኛው መደበኛው የቤተ ክህነት የቤተ ክርስቲያን ትምህርት የለኝም። ግን ፓርትነርሺፕ መኖር አለበት እዛ ጋር የትውፊታዊውን እውቀት የያዙት የትርጓሜውን ባህል የቅኔውን ትምህርት የሚያውቁት ሰዎች ያንን ነበር እኔ መጀመሪያ አስዩም ያደረኩት። ናቹራሊ እንደዛ መስሎ ነበረ። የሆነ ሰው ያን መጽሐፍ አንብቦ ኦኬ ስለዚህ ነገር እስኪ እናጣራ ምናምን የሆነ ተነሳሽነት ይኖራል ብዬ ገምት ነበር። ግን ሰዎች እኔ ስሮው ስላረኩት ብቻ ሰዎች ይቀልቡታል ማለት አይደለም። ዞሮ ግን ፓርትነርሺፕ ያስፈልጋል ያልኩ ይሄንን የብራናውን መጽሐፍት የሚያውቁ የኢትዮጵያን ታሪክ የተማሩ የኢትዮጵያን ታሪክ ማለት ይሄ በዩኒቨርሲቲ በኩል ያለውን ብቻ ሳይሆን በዋናነት እሱን ሳይሆን በዋናነት በብራናው ላይ የተጻፈውን አሁን እንዳልኩህ ደግሞ ዝም ብሎ እንዲሁ በመቀመጥ በጆሮ የሚገቡ ብዙ እንትኖች አሉ። እንደዚህ አይነት እውቀት ያላቸው ብዙ ወጣቶች አሉ። የሚገርም በገዳማት መዞር የሚወዱ የሚማሩ ይሆን አትሊስት አንድ ነገር የጨረሱ ወይ ቅኔ የጨረሱ ወይም ትርጓሜ ሐዲስ የጨረሱ ሊሆኑ ይችላሉ።
ያንን እውቀት ከዚህ ደግሞ ጥናት ጋር የግድ የኔ ጥናትን ብቻ ማለት ሳይሆን ዩቶፒያኒዝም ከሚባለው ነገር ጋር እያገናኙ እያጣሩ ማለት ነው። አንዳንዱ ስለሚቀላቀል ዲስቶርት ስለሚሆን እያጣሩ ብሉፕሪንቱን ማስቀመጥ ይቻላል። የሀገር ስርዓት እንደዚህ ነው፣ የሀገር ስርዓት እንደዚህ ነው፣ የስነ መንግስት ስርዓት እንደዚህ ነው። ለፈለገ ሰው ሁሉ ግብአት መሆን ይችላል። ይሄ ለተመራማሪ፣ ለሀገር መሪ፣ ለትምህርት ካሪኩለም፣ ለመምህራን፣ ለቤተ ክርስቲያን፣ ለሰንበት ትምህርት ቤት፣ በተለይ ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኮሌጆች ግብአት መሆን የሚችል ብሉፕሪንት መኖር ይችላልና ፓርትነርሺፕ ያስፈልጋል። እንደዚህ አይነት ነገሮች እንዲኖሩ ስለምፈልግ ነው። እኔም እንደዚህ አይነት ልምድ ያላቸውን ሰዎች ጠይቃለሁኝ። እንደዚህ የሚባለው ነገር እውነት ነው። ኢትዮጵያውያን በህብረት የኖሩበት ዘመን ይታወቃል። እንደ ሐዋርያት ስርዓት ማህበር የኖሩበት ዘመን ነበረ ብዬ ጠይቃለሁኝ። ገንዘብ የማይጠቀሙበት ጊዜ ነበረ እያልኩኝ ይጠይቃለሁ። አንዳንዴ ከመጽሐፍት አገኛለሁ፣ አንዳንዴ ከሪሰርች አርቲክሎች አገኛለሁ። እንዳልኩ ደግሞ እንደዚህ ከእንደዚህ አይነት ትውፊታዊ እውቀቶችም ደግሞ ጣል የሚያደርጉልኝ ፍንጭ አገኛለሁ እና የበለጠ እርግጠኛነቴን ይጨምርልኛል ማለት ነው። አውሮፓውያን ከጨለማው ዘመን ወጥተው አብረውትን እንዲያገኙ መነሳሳት ከፈጠረላቸው ነገሮች አንደኛው የፕሪስተን ጆን ታሪክ እንደሆነ ይወሳል እና ይሄ በተለይ ፕሪስተን ጆን ታሪክ በተለይ እኛ ታሪክ ላይ ስንማር በጣም ግርምት የፈጠረብኝ ነገር ነው። አንቺም ይህን ጉዳይ ማንሳት ከጀመርሽ ጀምሮ በተወሰነ አጋጣሚዎች ስሰማው፣ ምክንያቱም በታሪክ ስንማር የኔን የታሪክ ትውስታዬን እነግርሻለሁ ብዙ ታሪክ ላይ የተማርኳቸው ነገሮችን ስለማስታወሳቸው። ግን ይሄ የፕሪስተን ጆን ታሪክ ለአውሮፓውያን ከዛ ከነበሩበት የጨለማ ዘመን ለመውጣትና መልካሙን ነገር እንዲመኙ ካነሳሳቸው ታሪኮች አንዱ፣ ከአውሮፓም ወጥተው ሌላው ዓለም ላይ ይህንን ፍለጋ የት ነው ይሄ ፕሪስተን ጆን ሀገር ብለው እንዲፈልጉ ካነሳሳቸው ነገሮች አንዱ ተብሎ ይነሳል፣ ዋነኛው ተብሎ እና አንቺ ደግሞ ይሄ ፕሪስተን ጆን ብዙዎች እንደሚወዛገቡበት ሳይሆን ኢትዮጵያዊ ንጉስ ነው ብለሽ እንድታምኝ ያበቁሽ ብዙ ምክንያቶች እንዳሉ ገልጽሻል። እና አንደኛ ቅድም ላሊበላ ብለሽ የጠቀስሽው አለ። ሁለት ነገሮችን አንድ ላይ ያነሳብሽ ይፈልጋለሁ። በራስሽ በሄድሽበት ምርምር ውስጥ የትኛው ንጉስ ነው የሚል ድምዳሜ ላይ ደረስሽ? ምክንያቱም አንዳንድ ቦታ ላይ የተለያዩ ንጉሶች እንደሆነ የጠቆምሽው ነገር አለ። ከዛ ደግሞ ቅድም ደግሞ እንደጠቀስሽና አይነት ደግሞ ስፔሲፊክ ንጉስም አለ እና አንደኛ ምን አይነት ምክንያቶች ኢትዮጵያዊ ንጉስ ነው ብለሽ እንድትደመድሚ አደረገሽ ወይም አበቁሽ? ከዛ ደግሞ የትኛው ንጉስ ነው ብለሽ ነው የምታስቢው? ክሮኖሎጂካሊ ሲታይ መጀመሪያ ከፕሬስተር ጃን ሀገር ደብዳቤ ተጻፈ ለአውሮፓውያን፣ ለፖርቹጋሉ ንጉስ ምናምን ተብሎ መወራት የጀመረው በእነሱ አቆጣጠር 1165 ዓመተ ምህረት ላይ ነው። የዛ አካባቢ ስታይ ደግሞ መጀመሪያ ላይ ያሉት የላስታን ነገስታት ነው የምታገኛቸው እና ሀርቤ የሚባለው ቅዱስ ሀርቤ ለዛ መነሻ ሆኗል ብዬ አስባለሁ። ክሮኖሎጂውን ስትመለከተው ማለት ነው። ምክንያቱም አስደናቂ ድል ተጎናጽፎ ነው የመጣው። ፋርስ ድረስ ዘምቶ ክርስቲያኖች ላይ ይደረግ የነበረውን ግፍ አስቆሞ፣ ግብጽ ደግሞ ሄዶ በዛ ሰዓት ደግሞ ሙስሊሙና ክርስቲያኑ ተጋጭቶ ነበርና ክርስቲያኖች ላይ ከፍተኛ ግፍ ተፈጽሞ ነበር። እነሱንም ታድጓቸው እግረ መንገዱን ማለት ነው። የእሱ ጦር ዘምቶ ብዙ ድል አድርጎ ተመልሶ ወደ ኢትዮጵያ የመጣ ንጉስ ነውና ግብጾችን ናቸው ሀርቤ ያሉት ይባላል። አርበኛ ማለት ነው። ናይት ማለት ነው። ናይት ቴምፕላርስ ምናምን ይባላል እና ዘራፍ ምናምን ማለት የጀመሩት ራሱ ከዛ በኋላ መሰለኝ አውሮፓውያኖች። ከዛ በፊት ይመስለኛል የቄሳርና የሮም ወታደር ባህል ነው የነበራቸው እና ኤኒዌይስ ሀርቤ ይመስለኛል ለእኔ ክሮኖሎጂካሊ። ግን በሌላ በኩል ደግሞ ይሄ የቅዱስ ላሊበላም ነገር ደግሞ አለ። የላሊበላ ዘመን ደግሞ የሚታወቀው ብዙ ስደተኞችን በመቀበልም ስለሆነ ማለት ነው። ከዛ ደግሞ ሌሎችም ነገስታት እንደዛው በጣም የገነነ ስም አላቸው። ለምሳሌ አጼ ዳዊትን ፕሬስተር ጃን ያሉበት ጊዜ አለ። በኋላ ደግሞ ማለት ነው አጼ ዘርዓ ያዕቆብንም የፕሬስተር ጃን ልጅ ወይንም የፕሬስተር ጃን የልጅ ልጅ ሳይሆን አይቀርም ብለውም የጻፉበት ጊዜ አለ። አጼ ልብነ ድንግልንም ዘመን እንደዛው። ስለዚህ የወል ስም አድርገውታል ብዬ ነው የደመደምኩት። ለኢትዮጵያውያን ነገስታት፣ ለክርስቲያኖቹ ነገስታት የወል ስም አድርገውታል። መነሻቸው ግን ወይ ሀርቤ ነው ወይ ቅዱስ ላሊበላ ነው መነሻው፣ ኦሪጂናል ምክንያት። ወደ ላሊበላ አደላለሁኝ እኔ ይመስለኛል፣ የእሱ ይመስለኛል። ምክንያቱም ጃን የሚለውም ስም አለ። ጃን ዮሐንስ፣ ዮሐንስን ያስታወሳቸው ማን ነው የሚለው ነገር ወይ ቅዱስ ዮሐንስን ወይ ወንጌላዊ ዮሐንስን የመሰላቸው ሰው አለ እና ይሄ ቅድመ ያልኩ ያገኘሁት ኤክስፕላኔሽን
ከዚህ ጋር ፊት ያደርጋል ይሄዳል አብሮ። አንደኛ ስታየው ቅዱስ ላሊበላ ወደ ሰማያት ተነጥቆ ብዙ ምስጢራትን ያየ ነው እና ሰምሃው ነፍሱ ከቅዱስ ዮሐንስ ወንጌላዊ ነፍስ ጋር ራሱ ትመሳሰላለች። ኢቨን ላሊበላንም ኮንስትራክት ሲያደርግ ከላይ ነው የጀመረው ባልተለመደ ሁኔታ። ከመሰረት ጀምረ ወደ ጣራ ትሄዳለ። እሱ ከጣራ ጀመረና ወደ መሰረት ሄደ። ይሄ የዮሐንስ ወንጌል ምሳሌ ነው ራሱ ይላሉ። ምክንያቱም በመጀመሪያ እግዚአብሔር ነበረ፣ በመጀመሪያ ቃል ነበረ ብሎ አይደል የጀመረው። ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ እሱም በመጀመሪያው በእግዚአብሔር ዘንድ ነበር እያለ ከላይ ነው የጀመረው። ሌሎቹ ወንጌላውያን የጀመሩት መጀመሪያ አዳም ሴትን ወለደ እያሉ ከመሰረት ነው የጀመሩት። እንዴት እንደተዋለዱ ማለት ነው እንግዲህ የሰው ልጆች ወይም የአብርሃም ልጅ እያሉ እየቆጠሩ መጡ። አለዚያ ደግሞ እመቤታችን ብስራቱን የሰማችበት ቅዱስ ሉቃስ የጀመረው ስለ ጌታ ጽንሰትና የትውልድ ሀረጉ ሰብአዊውን ነገር ነው ይዘው የመጡት። እሱ ከላይ ጀመረ። መጀመሪያ ይለያል፣ በጣም ይለያል። እና የላሊበላም መንፈስ እንደዛ ነው ብለው ያገናኙታል። ከጣራውን የጀመረው ከላይ ጀመረና ወደታች መጣ። እና እንግዲህ ይሄ በመምጠቅና ነገረ መለኮትን በመመርመር አንደኛ፣ ምክንያቱም ወደ ሰማያት ተሰውሮ ያያቸው ብዙ ምስጢራት እንዳሉ ገድላቱም ስለሚናገሩ ማለት ነው። በሌላ በኩል ደግሞ ቅድም እንዳልኩ መጥምቀ መለኮት ቅዱስ ዮሐንስንም የሚመስል ነገር አለው ቅዱስ ላሊበላ ራሱ። ለምን ባህታዊ መሆን ነበር የሚፈልገው፣ በዋሻ በበረሃ መኖር ነበር የሚፈልገው እንደ ዮሐንስ። እና ኢቭን ከነገሰም በኋላ ደግሞ ማለት ነው ስጋ ነገር አይበላም ነበር፣ ብዙ ምግብ አይበላም ነበር። ልክ አሁን ዮሐንስ አንበጣና የበረሃ ማር ይመገብ ነበረ። ምንድን ነው አንበጣ ማር ነው የሚለው? አንበጣና የበረሃ ማር። አዎ እንደዛ ነው የሚለው። እና በቃ ሊሚትድ ነገሮች ነበሩ ቅዱስ ላሊበላም የሚበላቸው። ለስጋው ብዙም ድሎት የማይሰጥ ንጉስ ነበርና ንጉስ ሆነህ እንግዲህ ራስህን በዛ ደረጃ ገድበ በትርምት መኖር ዮሐንስን ስለመሰላቸው በዛ ምክንያት ዮሐንስ አሉት የሚልም ነገር አለ። ግን ከዚህ ከኢትዮጵያውያኑ ሳይድ የሚነገረው ስለ ፕሬስተር ጃን ዲስክሪፕሽኑን ይዞ የሚመሳሰለውን ንጉስ የማምጣት አይነት ነገር ነው። እነዛኛዎቹ ለምን ፕሬስተር ጃን እንዳሉት ራሳቸው ናቸው የሚያውቁት። ዞሮ ዞሮ ግን የኢትዮጵያ ንጉስ መሆኑን አይክዱ። በኋላ ነው ማወናበድ የጀመሩት። በቀድሞ ጽሁፎቻቸው አይክዱም። ፊት ለፊት ነው የሚጽፉት። ለምሳሌ አሁን አንድ ማን ነበረ ስሙ ዳሚያው ደጓ የሚባል አንድ ፖርቹጋላዊ ጸሐፊ አለ። እሱ የጻፈው በፖርቹጋል ቋንቋ ነው መጀመሪያ የተጻፈው፣ ወደ እንግሊዝኛ ተተርጉሟል። እሱ የጻፈው ጽሁፍ ላይ የፕሬስተር ጃን ሀገር የኢትዮጵያ ሃይማኖት፣ ስርዓተ መንግስትና የአኗኗር ባህል ብሎ ነው ርዕስ የሰጠው ራሱ። እንግዲህ ይህን በፖርቹጋልኛ ምን እንደሚሉት ያው ርዕሱ በፖርቹጋልኛ ልለው አልችልም። እና እንደዛ ያለውን የቶማስ ሞር ልጅ ጆን ሞር ነው የተረጉመው ወደ እንግሊዝኛ። እና ቶማስ ሞር በደንብ ስለ ኢትዮጵያ እንደሚያውቁ ይሄ ማሳያ ነው። ይገርማል በጣም። እና ኢትዮጵያዊ ጸጋ ዛብ የሚባል ኢትዮጵያዊ ማቴዎስ ከሚባል ከሌላ ጳጳስ ጋር ወደ አውሮፓ መጥተው እንዴት የሀገራቸውን ልማድና ባህል እንዳስረዱ፣ እሱ በልጅነቱ እንዴት እንደሰማ ምናምን ያለውን ነገር ሁሉ ዶክመንትድ ሆኖ ይሄንን ስለ ኢትዮጵያ ያለውን ባህል የፕሬስተር ጃን ሀገር ብሎ ኢትዮጵያ ብሎ ነው የጻፈው እንጂ ወይም አቢሲኒያ የሚል ቃል ተጠቀመ እንጂ ዩቶፒያ ብሎ ራሱ እንደውም አልሰወረውም። የሽፋን ቃል ሽፍንፍን ነገር ሁሉ አልተጠቀመም። እና ዳዊት ንጉስ ዳዊት ብሎ ሁሉ ጠቅሷል። የህንደጌ ሀገር ሰዎች በሀገራቸው እንዲህ ነው፣ የንጉሱ ባህል እንደዚህ ነው፣ ንግስቲቱ እንደዚህ ናት፣ የጳጳሱ ባህል እንደዚህ ነው። የሚገርም ነገር ሀገሪቱ በጣም በጣም ሀብታም ናት ብሎ ነው የሚገልጻት። አስበዋል። በአፄ ዳዊት ዘመን ማለት እኮ 14ኛው መቶ ክፍለ ዘመን አካባቢ ነው። በጣም ሀብታሞች ናቸው። ሀብታም ኢነሰንስ እንግዲህ አሁን ያለን የሀብታም ትርጉም በጣም ብዙ ህንፃ ምናምን ሊመስለን ይችላል። በዛ ሰዓት ግን ምርት ነው። ምርት በቃ ብክነት የሌለበት ሀገር፣ በግብር የሚመጣው ወርቁ፣ ማዕድኑ፣ ምኑ የሚታየው ነገር ማቴሪያል የሚታየው ነገር በጣም ብዙ ነው። ጳጳሱ በግብር መልክ የሚገባለት ብዙ ነው። ያንን ደግሞ መልሶ ለድሆች ያከፋፍላል ምናምን እያለ የጻፈው በቃ ይሄ ሐዋርያት ስርዓት ሲተገበር ምን እንደሚመስል ያንን በደንብ አብራርቶ ጽፎታል። እና አይክዱም ይሄንን። በኋላ ነው ጄሱይቶች ናቸው ብዙ ነገር ያበላሹት ብዬ ነው ቀያየሩትም። በቃ የሆነ ስግብግብ ያለ ነገር መፍጠር ጀመሩ። ኢትዮጵያ እኮ ብትሄዱ የምታገኙት አንድ ባዶ እግሩን የሚሄድ
አንዳንድ ጊዜ ወፈፍ የሚያደርገው የሆነ እብሪተኝነት የተጫነው ንጉስ ነው እንጂ ይሄ ፕሬስተር ጆን እያላችሁ እናንተ እንደምታወሩት አይደል? እንደውም አረማውያን ናቸው ኢትዮጵያውያን ምናምን እያሉ ነው የሚጽፉት። እና ምን ብለዋል እነ ቶማሶ ካምፓኔላ በወታደርም በምንም ያልተቻለችን ሀገር ይሄ በቅኔ ሲገልጡት ነው እንግዲህ ኢትዮጵያ ምናምን እያለ በግልጽ አይጽፍም አንዳንዱ። በስክሪፕቶ ገደልናት ነው፣ በጽሁፍ ፕሮፓጋንዳ ገደልናት እና ሉናቲክ ናቸው። ጨረቃ ሲወጣ ያማቸዋል፣ ቁጣ ይነሳባቸዋል፣ ዝም ብለው ሰው እንዳገኙ ይጨፈጭፋሉ፣ ይገላሉ፣ ፍትሃዊ አይደሉም፣ ነገስታቱ ቁጣ ያጠቃቸዋል፣ አምባገነን ናቸው ምናምን እየተባለ በማያገባቸው ይገባሉ። ቅድም እንዳልኩ በማያገባቸው የቤተክርስቲያን ነገር ውስጥ ይገባሉ። ቅዱስ ዳዊት ምን አግብቶት ገባ የሚለው እኮ እኔ በጣም ነው የሚገርመኝ። ሴቶች መጠየቅ ያለባቸው ማለት ነው። ምን አግብቶት ቅዱስ ዳዊት ወደ ሃይማኖት ገባ እና መጽሐፍ ቅዱስ ብለህ በእጅህ ያስከውን እንዴት አምነህበት ተቀበልከው የሚል ጥያቄ ሁሉ ሊቀርብላቸው ይገባል። መርዘኛ ነገሮች መጻፍ የጀመሩት ከዛ በኋላ ግን ጄሱቶች ብቻ ናቸው ማለት አይደለም። ብዙ ነገሮች አሉት ውስጡ፣ ብዙ ኢንቴንሽኖች አሉ። ሌሎች ብዙ ግሩፖችም አሉ። የሀገር ውስጡም የባሰበት ብዙ አለ እና በዛን የጀመረው ማወዛገቡ የፕሬስተር ጆንን ነገር ማጣጣል እና እሱ ሚቶሎጂ ነው፣ ሌጀንድ ነው፣ ሪል ፊገር አይደለም ምናምን መባል የጀመረው ከዛ በኋላ ነው። እኔ ግን ምልሽ ምን ያክል ኮሌክቲቭ ሀሳባችን ውስጥ እንደሚቀመጥ እንዳስብ ካረገ ነገሮች አንዱ የአንቺን ጽሁፎች ሳነብ ታሪክን ስማር ማስታውሰው የፕሬስተር ጆን ታሪክ የሚወራው እንደዚህ የት እንዳለ የማይታወቅ ነገር ግን በአገሩ ወተትና ማር የሞላበት ሀብት የተትረፈረፈበት ሰላምና ደስታ ያለበት ሀገር እና ንጉስ እንዳሉ ዩሮፓያኖች መስማት ጀመሩ። ይሄ ሀገር ኢትዮጵያ ሊሆን ይችላል፣ ህንድም ሊሆን ይችላል ብለው ይጠራጠሩ ነበረ። መጨረሻ ላይ ተጉዘው ኤክስፕሎር አድርገው ኢትዮጵያ ሲደርሱ ከናካቴው ይሄ የተባለው ህዝብም ንጉስም እንደሌለ ጭራሹኑ የተጎሳቆለ ህዝብ አገኙ ምናምን ብሎ በዛ እድሜ አስቢው እንዴት ለኢትዮጵያ የታሪክ ተማሪ እንዴት የሚያኮስስ ነገር የሚያኮሰምን ነገር ነው። እና እሱ ነው አይምሬ ውስጥ ተስሎ ቁጭ ያለው እሱ ነገር ነው። እና ራሱ የኢትዮጵያ ትምህርት ውስጥ ይሄ መካተቱ ራሱ በፍጹም ልክ አይደለም። ለዛ እኮ ነው ማን ነው የሚጽፈው ብዬ ሁሉ እኔ ኤክስፕሎር ለማድረግ ሞክሬያለሁ። ካሪኩለማችንን ማን ነው የሚጽፈው? የት ነው የሚጻፈው? ብዙ ጊዜ የሆነ ፖይንቲንግ ፊንገር ጣቴን መቀሰር የሆኑ እንትኖች ላይ ደስ አይለኝም። በያሉበት ግን የትምህርት ባለሙያዎች ይህን እንዲያስቡ ፈልጋለሁ። ማን ነው እየጻፈው ያለው? ሃይማኖቱ ምንድን ነው? ዜግነቱ ምንድን ነው? ለምሳሌ አሁን እኔ በደንብ አናላይዝ ያደረኩትና በግልጽ የጻፍኩትን ነገር ልንገር። ዲዘርቴሽኔ ላይ የ5ኛ ክፍል የህብረተሰብ መጽሐፍ ላይ በፊት በኢህአዴግ ዘመን ላይ የነበረው ማለት ነው ፌዴራል ሌቭል ላይ የሚጻፍ ነው። ገጠር ማለት ይላል ላልተወሰነ ጊዜ ሰዎች የሚሰፍሩበት ቦታ ነው ይላል። ወዴት ነው የምንሄደው? የታሰበው ወዴት እንድንሄድ ነው? የሆነ ማስ ሚግሬሽን ይፈለጋል ማለት ነው፣ እየለቀቅን እንድንሄድ። አለቅ ብለን ነው እንጂ ይፈለጋል ማለት ነው። እና አሁን ይሄ አንድ ምሳሌ ብቻ ነው የጠቀስኩት። በጣም ብዙ ዊርድ ነገሮች አሉት። እና ለምሳሌ የኢትዮጵያ ኢንዲጂኒየስ የሆነው ነገር ወይ እስልምና ወይ ደግሞ ባህላዊ እምነቶች ናቸው፣ ክርስትና ግን ከሮም የመጣ ነው የሚሉ ኮንሴፕቶች በውስጡ አሉት። ቀጥታ እንደዛ ባይጽፍልህም እንደዛ እንድታስብ ተደርጎ ነው የተጻፈው። ስለዚህ ኢስላም ኢዝ ኢንዲጂኒየስ ለኢትዮጵያ፣ ክርስትና ግን መጤ ነው። 5ኛ ክፍል ላይ አት ባክ ኦፍ ዜር ማይንድ ቀጥታ ባይሆንም በተዘዋዋሪ እንደዚህ ብሎ አት ባክ ኦፍ ዜር ማይንድ ተማሪዎች እንዲገባባቸው ይፈለጋል። ኢትዮጵያውያን ተማሪዎች ማን ነው የሚጽፈው አልኩና ስማቸውን ታየዋለህ። ጸሐፊው አዘጋጅ ከሌ ተሾመ ስዩም ምናምን ተብሎ ይጻፋል። እነሱ ብቻ ናቸው እንደዚህ እያሉ የሚያዘጋጁት። ቢኮዝ this is huge national strategy አታክ ማድረግ የተፈለገ ግሩፕ አለ እና በዛ መልክ ሲጻፍ እስቲ ከጀርባው ላይ ዋልኩኝና መጽሐፉን አየሁት። ስፖንሰሮቹ ጣሊያንና እንግሊዝ ናቸው። የታተመው ዩናይትድ አረብ ኤሚሬትስ ውስጥ ነው ቴክስት ቡካችን በዛ ሰዓት። ቴንክ ዩ ቬሪ ማች መልሴን አግኝቻለሁ ብዬ ዘጋሁት ማለት ነው። አሁን ተሾመ ስዩም ምናምን አትበለኝ። እነሱ ኤጀንትስ ናቸው፣ ኮሚሽንድ ናቸው። ምናልባት በእምነት ደረጃም ደግሞ እምነታቸው ጸረ ኦርቶዶክስ ተዋህዶ እንደሆነ መገመት እችላለሁ። ናሽናል ቪዋቸው ጸረ የኢትዮጵያ ታሪክ መልካም ታሪክ ኢትዮጵያ የላትም ብለው ከሚያምኑት ወገን እንደሆኑ መገመት እችላለሁ። አይ ካን ገስ ዳት መገመት እችላለሁ።
ስፔሲፊካሊ ሰዎቹን አግኝቼ አልጠየቅኳቸውም። እኔ ልጄን በዚህ ካሪኩለም የማስተማር ግዴታ የለብኝም ነው የኔ አርጊመንት። እኔ ተምሬያለሁ፣ ትውልድ ይዳን፣ በእኔ ይብቃ። ልጄ ግን በእንደዚህ አይነት ካሪኩለም የመማር ግዴታ የለበትም። የማንም ሰው ልጅ የማያምንበትን ነገር ላዩ ላይ ተጭኖበት እንዲማር፣ በተለይ ስለ ራሱ በዚህ መልክ ብሬን ዋሽድ መሆን የለበትም። የ5ኛ ክፍል ልጅ እንዴት አናላይዝ ያደርጋል? ክሪቲካል አናሊሲስ እኮ አያውቁም፣ አይችሉም እኮ። እንደወረደ እኮ ይቀረጽባቸዋል። ቅድም ያልነው አሁን አንተ ያልከው በጣም የሚያኮስሰው የፕሬስተር ጃን ሲመጡ እኮ የሆነ አንድ ደሃ ባዶ እግሩን የሚሄድ ንጉስና የሆነ የተዳከመ ትንሽ አርሚ ያለው ያዩት ምናምን የሚለው ነገር ኩስስ ያደርጋል። የ9ኛ ክፍል ተማሪን የ12 ዓመት የ13 ዓመት ልጆችን who is writing this? እኔ እንደጻፍኩት አድርገው ለምን አይጽፉም? መረጃው ሳይኖር ቀርቶ እኮ አይደለም አለ፣ ግን ኦሚትድ ነው ይሄኛው ፓርት። ይሄ ፖዚቲቭሊ ሊገነባህ ይችል የነበረው ስቶሪ ኦሚትድ ነው። ስለ ታቦተ ጽዮን ለምን አይነግረኝም? ስለ ፕሬስተር ጃን የሚያኮስስ ነገር ከሚያወራልኝ የተጨበጠ ታንጅብል ተብሎ ዓለም የሚያምንበትን ነገር ቢያንስ በከፊል የሚያምንበትን ለምን አይነግረኝም ቢያንስ? እና ይሄ የስነ ትምህርት ላይ ትልቅ ፖለቲካል ዌፐን እንደሆነ እንድረዳ አድርጎኛልና በኢትዮጵያ የትርጉምና ያንቺን ብዙ ኢንሳይትስ ባከልሽበት መጽሐፍም በብዙ አጋጣሚዎችም ከአውሮፓውያን ጋር የተጋባ ነው የማንነት እንቀየር ሐሳብን ይህን ፍሬዝ ትጠቀሚዋለሽ እና እኔ በጣም ፍላጎት ጉጉት ፈጥሮብኛል፣ ጥያቄ ፈጥሮብኛል። ምንድን ነው ይሄ የማንነት እንቀየር ሐሳብ ምንድን ነው?